ሳገለግል ማነው እንዳገለግል የምትፈቅድ እንዲህ አይነትን ሴት ነው ጌታዊ ስጠኝ ብያልኩት እንጂ ስንት ሴት ነው ያለው አዲስ አበባ ከተማ ውስጥ? ስንት ሴት ነው እኛ ጋር ጉባኤ እግዚአብሔር አሰምብል ቸርች የነበረው? ከፈለክ የሊባኖስ ዝግባ መካከለኛ እንደ 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 ዘኪዮስ አጫጭሮች ሚዲየም ምናምን ነገር እያልክ እኮ በጣም ልታማርጥበት ብቻል። ግን እንደዛ አይሆንም። ውስጡ ላይ ያለ ወንድ ባል ይሆናል ብላችሁ ካላችሁ ጌታ እግዚአብሔር እንዲሰጣችሁ ጸልዩ። በጣም ይህንን እንደተሞክሮ እነግራለሁኝ። ኦኬ እና እግዚአብሔር ይባረክ። ከዚህም በኋላ በጌታ ምሕረትና ጸጋ የምንኖርበት ነው። ያላገባችሁ አግቡ። እንድታገቡ ከፈለጋችሁ በመጀመሪያ በጌታ ፊት ጸልዩ። በእንባ ጸልዩ። በእንባ ማለት በእንባ ያልዘራኸውን አታጭድ፣ ያልዘራሽውን አታጭጅም። አንቺውን ዝም ብላ ጢማሞ እንዲሆን እንጂ ምንም ችግር የለውም ብሎ በሚል በኋላ እናቴ ጢማሞ ወንድ ብቻ ሳይሆን ጥፍራም ይሆንብሻል ማለት ነው። በኋላ የሚቧጭርሽ እኛ ስለማታውቂ እንጂ በዘሮቼ እኔ ግስላኔ ምናምን ነገር ብሎ ይልሻል። ግስላ ምንድን ነው ማለት? ወንዶችም አሉ አይደል እንደዚህ ምናምን ነገር የሚያዩበት አለ። ታዋውን ሌላውን ነገር ውስጥ እንዳታስገቡኝ። የውጭው መስፈርት ነውና ጌታ ሆይ እኔ ያስታውሳለሁ በጣም ጌታ ሆይ በቃ የእውነት የመጥ ያህል የጮኩት እንጂ አንዷ እንደዚሁ እንደኔ አይነት ባላገር ይዤ መግባት አያቅተኝም ነበር እኮ ከቸርች። አሞራው በሰማይ ሳይዋላ አይባልልኝም፣ ግን በጴንጤው የሚባልልኝ ይባላል። በቃ ይዤ እገባለሁ ማለት ጌታን ሳልጠይቅ እና ያ ከዛ በኋላ የፍልስጤም እና የእስራኤል ጦርነት አይነት ነው የሚሆነው ማለት ነው። እንፈራረማለን፣ እንታረቃለን፣ ከዛ እንጣላለን፣ እንፈራረማለን። ከተፈራረመን በኋላ ከዛ ማማሲያ ትወረውራለች ወይ ጭልፋ ትወረውራለች ወይ እኔ ደግሞ እንትላለሁ። በቃ ፓሌስቲናን እስራኤል እና ከወርዋሮም ከምንም ያድናለው የምል በቃ የምትታገስ ተናግረናል ብላለች እብዷ። ነግሬያለሁ ወንድሞቼ እናቶቼ ነግሬያለሁ። አንዱ ምክሬ ነው። ሁለተኛ ተኙ፣ እንቅልፍ ማለት ነው። እንቅልፋችሁ ሲመጣ ተኙ ለማለት ነው። አሁን ለቤካኤል ስታውና ምንድነው የተወለድኩበት ምናምን ነገር ብሎ ስላለ ብዙም አልሰማሁትም። ሳየው እንዲተኛ ብዬ አልገባሁም እዛ። ሰዓቱንም ሳየው ትክክል ስላይደለ ማለት ነው። እሱ ጋር መሽቷል። እናም ደግሞ አርስቱንም በደንብ አላየሁትም። ለቤካኤል ስታውና እንቀጥል። እርግጠኛ ነኝ ግን ያገባሁበት ቀን ነው ብሎ እንደማይል ተስፋ አደርጋለሁ። ገና ወንደላጤ እንደሆነ ነው የማውቀው። ያው እግረ መንገዴን ማስታወቂያም እየሰራሁ ነው ለማለት ነው። በጌታ ገና 14 ዓመቱ ነው። ኧረ በስመ አብ ገና በጌታ 14 ዓመቱ ነው። 18 አልሞላውም። ኧረ ቢናዬ ቆይ ኤርማያ እኮ እንትን ማስታወቂያ የሰራልኝ ነው። እንግዲህ ሰምታችኋል አላላችሁ? ሰምታችኋል? የሰማችሁ ለማንኛውም ያ ዛሬ እርሚዬ በጌታ የሆንኩበት ቀን ነው ማለት በህይወቴ የማልጸጸትበትን ትክክለኛውን ውሳኔ የወሰንኩበት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣሁበት፣ ከዘላለም ሞት ወደ ዘላለም ህይወት የተሻገርኩበት፣ የእርሱን በጎነት እንድናገር የንጉሥ ካህን የተመረጠ የእርሱ ወገን የሆንኩበት ቀን ነውና ያ ዳግም የተወለድኩበት ነው። አጭር ጌታ ይባረክ ወንድምነት። እንኳንም ዳግም ተወለድክ ወንድማችን። በጣም እውነት ነው። እኔ አንድ ቀን እንትን ብየው እንደዚህ ሴሌብሬት አድርጌው አላውቅም። ዝም ብዬ ጌታ ሆይ እጅግ አድርጌ አመሰግንሃለሁ ብዬ እለዋለሁ እንጂ እንደዚህ ፐብሊክ አይደለም። ዝም ብዬ በኖርማል ነው የምናገረው። እንደው መከበርስ ካለበት በስጋም ልደት የተወለድንበትን ወደዚህ ዓለም የተቀላቀልንበትን እንደዚሁም ደግሞ ዳግም ደግሞ ከማይጠፋው ዘር የተወለድንበት ማለት ነው። በጌታ የሆንባቸውን ዘመናት ቤኪያን 14 ዓመት ማለት ነው። የዛሬ 14 ዓመት ነው። ከዛሬ 14 ዓመት በፊት ወደኋላ ብትሄዱ በቃ ቆንጅዬ
ያለ እውቀት የሆነ ሃይማኖተኛ ቀናኢ እንዴት ሊያደርገው እንደሚችል ዝም ብላችሁ ገምቱ። ቤቃንም እኔንም ሁላችንም ማለት ነው። በጌታ ሳንሆን በፊት የነበርንባቸው ዘመናት እና እንኳንም ተወለድክ በዳግም ልደት እንኳንም የእግዚአብሔር ምሕረትና ቸርነት አገኘ። ቤኪዬ ቴንኪዩ። ሁላችን እንደውም ይሄን ነው ሴሌብሬት ልናደርግ የሚገባው እና ወንድምነት ያኛውን እኮ የትኛውም ፍጥረታዊ የሆነ ሰው የሚያከብር እንትን ነው በዚህ ነውና ውጪ ሲያከብር ታውቃለህ። ፍጥረታዊ ሰው የተለያየ ነገር ለምሳሌ በመደገስ በመጠጣት በመስከር ምናምን ብቻ ሴሌብሬት አድርጎ ያልፋል። ውጪስ ምንም አይደለም እሱ ነገር ግን ከምንም በላይ ገባል የመጨረሻውን የህይወታችን ዕጣ ፈንታ የወሰንበት ቀን ነው። ከምንም በላይ ልናከብር የሚገባ ብዬ ማሰብ የዘላለም ህይወት ወይም ሞት በህይወት እስካለ ድረስ ስለሆነ ገባህ የመጨረሻውን ዕጣ ፈንታ የምትወሰንበት ለእኔ በጣም ሁል ጊዜ ነው የማከብረው። ስፔሻሊ በጣም ደስ ብሎኝ ነው የማከብረው። በጣም ከምወደው ቀን አንዱ ይህን ቀን ብቻ ነው እና በዚህ ቀን አትርፌበታለሁ። ኤርሚዬ የመጀመሪያው ከቤታችን በጌታ እንኮት እኔ ነኝ። የመጀመሪያ ልክ በጌታ ሲሆን አባቴ ነው የላቀች ምድጃ ምናምን ነገር ሞከረ የመፍለጥ ምናምን ነገር ማለት ነው። ከዛ በኋላ ግን አባቴን ማረኩት። አባቴን በጌታ ነው እህቴም በጌታ ሆና ነው ወደ ጌታ ሄደችው። እህቶቼ ወንድሞቼ ሁሉም በጌታ ነው የሆኑት እና እግዚአብሔር ይመስገን። ገና ደግሞ ብዙ ትውልድ ወደ እግዚአብሔር መንግስት እንዲመጡ እንወርሳቸዋለን አምናለሁ። የጌታም ጸጋ ያዳራል። ሰው ተባረኩ። በጣም ነው የምወዳችሁ። እንኳንም ተወለድኩኝ፣ እንኳንም ተወለዳችሁ። ተባረክ ወንድምነት፣ ጸጋ ይብዛልህ። በጣም ደስ ያቺ የዳንባትን ቀን አስታውሳታለን አይደል? ወደ ጌታ የመጣንባት ቀን እና ለጌታ ክብር ይሁን። ቴንኪው ወንድምነት። እናንተ ጋር ሌሊት ስለሆነ መተኛት አለባችሁ። በእውነት ፕሊስ መተኛት አለባችሁ። እንቅልፍ ያለበት ሰዎች ቀጥታ በቂ እና ተኛ። ቤኒ ገና 3 ሰዓት ወደ ኋላ ነው እሱ። እኔና ቤኒ ጋር የ3 ሰዓት ልዩነት ስላለ አሁን አንተ ጋር ስንት ሰዓት? እኛ ጋር ኦልሞስት እኔ ጋር ሚድናይት ነው፣ ግን ቢኒ ጋር ገና አይ ቲንክ 9 ሰዓት ነው አይደል? ቢኒ አንተ ጋር ትክክል ብለሃል። እሱን እንግዲህ 2 ሰዓት እናርስበታለን ከዚህ በኋላ ማለት ነው ቢያንስ። ቤኪ ስንት ሰዓት ነው አንተ ጋር ቤኪ? ያው ከቤካ ጋር አንድ ነን ሰዓታችን። አንተም ተሰናበትና ተኝ የድል እንጂ የኛ አንድ ና ደግሞ ስራ አላችሁ። ያ ኦልሞስት ሚድናይት። እኔማ ጨርሼ ነው እንትን አልኩት። በጊዜ ነበር የተኛው። ኦኬ ትንሽ ቆያለሁ ለማለት ፈልጌ ነው። ሰሞኑ ያው በዚህ በትዳር ዙሪያ ብዙ ወንድሞች ምክር እየሰጡ ነው። ትላንትም እንዳልክ እየባረከን ነበር በዚህ ጉዳይ። እርሚ እናመሰግናለን። ቢኒ አሁን ሰምተሃል ብዬ አስባለሁ። የላጤ ባርኮት እንኳን ተወው፣ ዝም ብሎ ነው ላጤ ሆኖ እንደ ላጤ ሲባረክ ይታይ። እሱ ራሱ ምናምን እንዳልክ ነው እንደዛ የባረከ ማነው ባራኪ ያደረገ? የላጤን ባርኮት በትዳር ዙሪያ ከሐሰት ትምህርት ላይ ይቻላል ይሆናል። ቀጥተኛ ስህተት ትምህርት እኮ ነው። ላጤ ሲባርክ ይታይ። ባዶ እጁን ሆኖ እንደኔ ይስጣችሁ ብሎ ሲል ማለት ነው። ምን እንደሚሰጥ አሜን እንዳትሉ እሺ። ምንም አያመጣም። እንዳልክም ንገሩት፣ ምንም የሚያመጣው ነገር የለም። እየዞረ ይባርካል። እኔ እነ ቴዲ እንደ ማለት ዜዶ ምናምን ነገር እነ ጸግዬ ይባርኩ ነገር ይሻለው እና እኔ እኮ ቅድም ቤካን ስባርኮ ነበር ኤርሚያው። አሁን እሱን ሁሉ ባደረኩ። ይሄ እኮ ነው ያስቸገረው። ቢኒሽ አንተም ጌስት ላይ ነበርኩ እኮ ኤርሚ። ቢኒም እኮ ጌስት ላይ ነበርኩ ኤርሚ። እዛ ሰዓት አሚን አሚን ነው የሚለው። አሚን 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 ብያለሁ። ጌታ ይመስገን። የላጤ ባራኪ ደግሞ ስለ ትዳር ላጤ ሲባርክ እስቲ ወገኖቼ አንዴ ልባርካችሁ ነው ምናምን ብሎ ሲቆም
እሱ ራሱ ብዙ ባርኮ ያስፈልጋል። ብዙ የፓስተሮች ቃል፣ ብዙ ያገቡ ሰዎች የምስራቁም የምዕራቡም የሰሜኑም የደቡቡም ምርቃት አርፎበት እንዲያገባ ጾም ጸሎት ነው መያዝ ያለብን። እንትን አትበሉ። ምንድነው በኦርቶዶክስ ቤተክርስቲያን ቄስ ባለበት ዲያቆን ጸበል አይረጭም። በሌለበት ምናልባት እንዳሻው ሊያደርግ ይችላል። ውሃ መርጨት ምን ይከብደኛል ብሎ ማለት ነው። እና ለላጤ ምርቃት አሜን አትበሉ ለማለት ኤርሚ እንዴት ነው? ደህና ነኝ። ተደብቆ እየሰማ ነው። በቃ መልስ ጠብቅ ኤርሚ። ከሱ አስደናቂ ነገር ነው ያነሳኸው። እየሰማሁ ነው ከቅድም ጀምሮ። ፓስተር እንዴት ነህ? እንወዳለን፣ በጣም እንወዳችኋለን። ሁላችሁም የተባረካችሁ ናችሁ። አሜን። እጁን ባዶ የሆነ ሰው የሚለውም በጣም የሚያስቅ ነገር ነው። ግን ይሄ ተቋም ብዙ ጸሎት የሚፈልግ በጣም ብዙ ጸሎት የሚፈልግ ነው። ስፔሻሊ አገልጋይ የሆናችሁ ኤርሚ እንዳለው አገልጋይ የሆነ ሰው ከሱ የምትገለገሉ ሰዎች ሁሉ ለትዳሩ ለቤቱ ብትጸልዩ ብትረዱት ከተቀበለው ነገር አንጻር አንዳንድ ጊዜ ተራራ ላይ ያየውን ነገር ያየው ነው የሚያውቀው። ሲወርድ ታች እንዲህ ነው ያየሁት ብትል እነሱ ካንተ ነው የሚሰሙት እና አሸወይና ብቻ አይደለም ብዙ ነገር አለው እና በብዙ ጸሎት እቺን ብቻ ነው ብለው በብዙ ጸሎት የአገልጋይን ትዳር በብዙ ጸሎት አግዙ። ጌታ ኢየሱስ ይባርካችሁ። ቴንኪው ፓስተር ተባረክ። ጸጊ ከአንቺ እንጀምር። ወደ ላይ ለገባችሁት ጊዜ ልስጥ። ተባረኩ። እሺ ኤርሚዬ፣ እኔ እኮ ተኙ ስትል ልተኛ ነበረ፣ ግን አንቨርሰሪ ስሰማ ደግሞ ወይ ሀንዬን ሳልባርካት እንኳን በፍጹም አልተኛም ብዬ ነው። በእውነት እንኳን አደረሳችሁ። አሜን። ስለረሳህ ግን በሀንዬ ፋንታ እኔ እቀጣሃለሁ ኤርሚዬ፣ እያስታወሰች ስለረሳ ሶስት ቀን አልኩ። በሳምንቱ 3 ቀን እንቅልፍ በቃ እንቅልፍ አለመተኛት የሚያመጣውን ዳሜጅ ያወቅኩትኝ በዚህ ዛሬ ሰኞ ነው እኛ ጋር ኦልሬዲ በባለፈው ዊክ ላይ ማለት ነው። ኦኬ ዓርብ ዕለት ነበር ሀንዬ አንቺ ጀግና ሴት አሁን የለችም። ጀግና ሴት በልልኝ። በልልኝ ግን እንኳን አደረሰሽ በልልኝ ኤርሚዬ። ቤካዬ ሄዷል፣ እጽፍለታለሁ፣ አይቼዋለሁኝ። ሰላም ብያቸዋለሁ ሁላችሁንም፣ ላይም ያላችሁ ታችም ያላችሁ። ምክር የሚሰጣችሁም በደንብ አድርጋችሁ አዳምጡ። ያላገባችሁ አግቡ። ከማግባታችሁ በፊት ጸልዩ፣ በደንብ ጸልዩ። ኤርሚዬ እንዳለው በደንብ ጸልዩ። ኢትስ ኖት አ ጆክ እኔ ኤርሚዬ ለልጆቼ በጣም ጸልያለሁ። በጣም ስፔሻሊ ለሴቶቼ በጣም ጸልያለሁ። ለምን አናቅምኛ እኔ አሁን በጌታ በጣም ልጅ ሆኜ ነው ያገባሁት እና በጣም መጸለይ የነበረበት ለካ መጸለይ የነበረበት እላለሁኝ ሁል ቀን እና አጥብቃችሁ ጸልዩ። ኢትስ ኖት አ ጆክ እና ተባረኩልኝ። በጣም ነው የምወዳችሁ። አገለግላለሁ። እሺ ተባረኩ። እኔም ሰላም ልበል ብዬ ነው የገባሁት። ተባረኩልኝ ፓስተርዬ። ቴንኪው ተባረክ። እሺ ጸጋ ይብዛልህ። እሺ እህትዬው ቴንኪው። ኦኬ ዮናስ ሰላም ለእናንተ ይሁን። ኤርሚ በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። እንኳን ደግሞ እግዚአብሔር ለዚህ ለአንቨርሰሪ አደረሰ። እግዚአብሔር ይመስገን። ከነ ቤተሰብ እግዚአብሔር ይባርክ። አሜን። ምንም አይደለም። ያው ብዙ ቢዚ ስለሆንክ በአገልግሎት ላይ ስለሆንክ ነው። አንዱ እሱ ነው። እውነት ነው። እንቅልፍ በሚጎልበት ሰውነት በጣም ይደክማል። ብዙ ሀሳቦች ይበተናሉ። ድካሜ ይሰማል። እንቅልፍ ደግሞ እንትን ነው። ዛሬ እንቅልፍ ብታጣ ነገ ብትተኛ እንኳን የዛሬ ያጣው ለሌላ ጊዜ ይጠራቀማል። እንደ ብድር ሆኖ ቁጭ ይላል ማለት ነው። ውስጥ ይቀመጣል እና ያ እስከሚወጣ ድረስ ራሱ ሰውነት እረፍት አያገኝም እና ብዙ ነገር አንስታል። ስለ ጤንነት፣ ስለ ትዳር። እኔ በትዳር 22 ዓመቴ ነው። 2 ልጆች ነው ያሉን። ጌታ ይባረክ።
እግዚአብሔርን ድሮ በጣም እጸልያለሁ። በአዲስ ዓመት ላይ እንደ አጀንዳ አድርጌ ነበር የሚጽፈው በዚህ ዘመን እግዚአብሔር ሊያደርግልኝ የሚገባው ብዬ እንደዛ ነበር የሚጸለው እና እነ ቢኒ እንግዲህ በቀራችሁ ጊዜ ተንበርክካችሁ መጸለይ እንዳለባችሁ ነው። ያላገባችሁ ቢኒ ቤኪ ነው አንዱ መጸለይ ያለባችሁ እናንተ መጠየቅ አለባችሁ። ዘዶ እንዳገባ ቃሉ ልጅ ሲከፍት ልጅ ድምፅ እንደሚያሰማ ይታወቃል። እግዚአብሔር ይመስገን። ጌታ ይባርካችሁ። ቆንጆ የተባረከች ሚስት ሰጥቶታል። በጣም እንደዚህ በቃ እንደዚህ ነው እግዚአብሔር ሲሰጥ የእግዚአብሔር ስጦታ እንደው ፍጹምነት ሙሉ በሙሉ የሆነ ነው ብለን ባንልም ሰው ገና ተሰርቶ ያላለቀ ትውልድ ስለሆነ ግን በቃ ጉድለትም ቢኖርበት ሰው ማነው እግዚአብሔር የሰጠው ስጦታ በቃ ልብን ያሳርፋል እና ጌታ ይባረክ። የእግዚአብሔርን ፍቃድ ማስቀደም እጅግ መልካም ነው። ደግሜ ላለው እንዳትቀልዱ፣ በትዳር ላይ እንዳትቀልዱ። ሲሪየስ ጊዜ ወስዳችሁ በእግዚአብሔር ፊት አንብታችሁ ጸልዩ። እግዚአብሔር እንዲቀድም ማለት ነው። ምክንያቱም የህይወት ዘመን ጉዳይ ነው ትዳር። ኦኬ በቃ 16 ዓመት ኖርን ከዚህ በኋላ ምናምን ብለን የምንለው አይደለም። በምንም አይነት መልኩ የህይወት ዘመን ነው። የህይወት ዘመን በምድር ላይ እስከኖርን ድረስ ካገባናት ሚስት ካገባሽው ባል ጋራ ለመኖር ነው ኪዳን የገባ ነው እና የተጸለየ ጸሎት አንዳንዱ እስከሚገባ ድረስ ነው ወይ እስከምትገባ ድረስ ነው። ከገባች በኋላ አውሬ የምትሆን ሴት አለች። ካገባት በኋላ አውሬ ትሆንበታለች። አውሬ ወይ ደግሞ ካገባችሁ በኋላ አውሬ ይሆንባታል። በእጮኛምነት ዘመን ያላወቀችው ሰው ሆና ታገኘዋለች። ወይ ደግሞ በእጮኛምነት ዘመን ያላወቃት ሴት ሆና ያገኛታል። በትዳር ዓለም ውስጥ ምን ሊያደርጋት ይችላል? እኔ 3 ዓመት ዳይል ነው በእጮኝነት ጊዜ የቆየው። ብዙ ጸልያለሁ። አንዳንድ ጊዜ በእጮኝነት ጊዜ ግጭቶች አሉ። ስትጋጭ ለማጣራት እጅግ መጸለይ ያለበትና አንድ ጊዜ እኔ እንደዚህ ተጋጭቼ ምናልባት ከስጋዬ ነው ወይ ብዬ እንደገና ጸልዬ እግዚአብሔር ተናግሮኝ ነው። አዎ በጣም በትዳር ውስጥ ግጭት የለም ብላችሁ የምታስቡ ሰዎች በጣም ተሳስታችኋል። ግጭት አለ። እውነቱን ልንገራችሁ። እሺ እኔ ልንገራችሁ። አንዳንዱ እኔ ምንም ከሚስቴ ጋር ተጣልቼ አላውቅም ይላል። ውሸቱን ነው። ወይ ደግሞ የፌክ አኗኗር ነው የሚኖሩት። እንዴት ነው የማትጋጨው? የሀሳብ ስምምነት አይኖርም። ተነጋግረ ወይ እሷ ሀሳብ ታመጣለች፣ በእሷ ሀሳብ ላይ ለመስማማት አንተም ደግሞ ሀሳብ ትሰጣለህ፣ ወይ በስምምነት ተመካክራችሁ ሁለቱ በአንድነት የሚሆን እንጂ በደንብ ነው ያለው ግጭት። በደንብ ነው ያለው ወንድሞች እናቶች፣ በጣም ነው ግጭት ያለው። ይኸው እኔ በአብርሃም አምላክ ፊት ቆሜ ልንገራችሁ፣ በደንብ ነው ግጭት ያለው። ግጭቶቹን ግን በምን አይነት መንገድ ነው የምናስወግደው? ኦኬ አለመስማማትም በምን አይነት መንገድ ነው የምናስወግደው ብሎ የሚለውን እሱን ሁሉ በዛ ግጭት ውስጥ ልበሰፊነትን ቶሎ እንደ ምርጫ እንደ አማራጭ ብሎ መፋታትን እንደ ምርጫ ማድረግ ይሄ ክርስቲያናዊነት ነው እንጂ ግጭት የለበትም ብለው የነገሯችሁ ሰዎች ተሳስተዋል። ግጭት አለበት። በደንብ ነው ያለበት። በደንብ ነው ያለበት። የአንቺ ሀሳብ ድል ነስቶ ላይወጣ ይችላል። አርፈሽ ተቀመጪ ብሎ ሊልሽ ይችላል። ወይ ደግሞ ሙሉ ሀሳብሽን ሊገዛ ይችላል። በዛን ሰዓት ላይ አንቺ በዘሬም እኮ እንደዚህ አይነት ነገር አልነበረም፣ እኛ ለማንም አንገዛም፣ እኔ ጠቅላ አሽከር ብለሽ ብትነሺ ነገሩ ወዳልሆነ ቦታ ላይ ነው ሄደው ማለት ነው። ሀሳብሽን ተቀብሎ ሰምቶ ሁለታችሁም ተነጋግራችሁ ተወያይታችሁ የሚጸድቀው ልታጸድቁ፣ የምትጥሉትን ልትጥሉ ይችላላችሁ። አንዳንዴ ደግሞ እህቶች በጣም አርቆ ሀሳቢ ትሆኑና የእናንተ ሀሳብም ደግሞ በባላችሁ ላይ ድል ሊወጣ ይችላል። ያው አንዳንዴ ያመጣሁት ሀሳብ ቀሺም ታደርገዋለች በትክክል ማለት ነው። ካመጣው በኋላ ብያለሁ ብለው እንደሚሉት እንደ ቄሱ እንደዛ ካልኩ በኋላ ግን ቆይ ኤርሚ በዚህኛው መንገድ አይተዋል፣ ይሄ እኮ ማለት ይሄ ነው ምናምን ነገር ብላ ስትል ወዲያውኑ የኔን ሀሳብ በእውነተኛ እውቀት ገለባ ታደርገዋለች። እናስ ወደድኩም ጠላሁም የማማን ነው የምሰማው።
አይኔን ማጉረጥረጥ 360 ዲግሪ ብያለሁ የሚባል ነገር የለም። እና የእሷም ሀሳብ ድል ነስቶ ይወጣል ማለት ነው። ይውጣ ታዲያ። አንዳንዱ ደግሞ ኤርትራዊና ኢትዮጵያዊ ወንድ ነው። እንዴት እኔ አስመራ ተወልጄ እንትን ምጽዋ ላይ አድጌ ምናምን ነገር የትም መደግ እኔ ባህር ዳር ተወልጄ እኔ እንትኑ ዘር ምናምን ነገር እኔ አርሲ ላይ እኮ የተወለድኩት ብሎ የትም ተወለድ። የሚስት ሀሳብ ያመጣችው እንደ እግዚአብሔር ቃል ከሆነ በቃ ሎጊ ጠጣት ማለት ነው። እሱ ነው የሚሻለው። የሚስቱ ሀሳብ ትክክል ሆኖ የኔ ሀሳብ ድል ካልነሳ ብሎ የሚላላጥ ወንድ ምን እያደረገ ነው? በጣም ትልቅ ጥፋት እያጠፋ ነው። በጣም ትልቅ ጥፋት። በሀሳብ አያምንም ማለት ነው። አንዳንዴ ደግሞ የእህቶች የሚያመጡት ደግሞ የዛኑ ያህል ይሆናል። የዛኑ ያህል ገለባ ይሆንና አይ ይሄኛው ሀሳብሽ ትክክል አይደለም እዚህ ጋር እና በዚህኛው መንገድ ነው የሚሄደው ብለን ስንል ትነጫነጫለች ማማ ብዙ ጊዜ ማለት ነው። ግን በቃ እኔ ያመጣሁት ሀሳብ ገዢ ሆኖ ባታምነውም በኋላ ግን ከተወሰነ ጊዜ በኋላ ግን ትክክል እንደነበርኩ የምትረዳበትና ልክ ነበርክ ምናምን ነገር ብላ ትላለች። እኔም ደግሞ ልክ እንደዛው እየተነጫነጭኩኝ ከሆነ በኋላ ሳይሆን በፊት ስትነግረኝ አይሆንም ብዬ በተቃርኖ የቆምኩባት ከሆነ በኋላ ግን ስትነግረኝ ልክ ነበርሽ ብዬ ያልኩበት በጣም ብዙ ጊዜ አለ እና እንደሱ አይነት ነው። እና ግጭት የለም ብላችሁ እንትሉ ሰዎች ብራዘር ግጭት አለ፣ በጣም ግጭት አለ፣ አለመስማማቶች አለ በልጆች አስተዳደግ ላይ፣ በቤተሰብ መካከል የሶስተኛ ወገን ጣልቃ ገብነት፣ በተለይ እናትሽን የምታስገቢ የኔ እህት ልንገሪ፣ ሰይጣን ተዋጋኛት በይ። እናትሽ ነች ተዋጋችሽ። እናቴ ነች እናቴ እምዬ ነች የመጀመሪያ በላይ ያልክ ቀን አንተ እናትህን ያስገባው ሰይጣን አይደለም መካከላቸው የገባ ሶስተኛ ሰው ጣልቃ ገብ ቁጭ አድርጋ እናትህ ጠርታ ልጄ እኔ እንደዛ ጥቤ አሳድጌህ እንዴት የእናትህን ምክር አሰማም አለች እናቴ መስታወት ጸጌ። መድኃኔዓለም ክርስቶስ ምስክር ነው። እቴቴን አልሰማትም። ማማን ነው የምሰማው? በመጀመሪያ ሚስቴ አጭርና ግልጽ ነው ቆም የምልህ በደንብ ታውቃለች። ቤተሰቦቼ ሁሉ ነግሬያቸዋለሁ። በመጀመሪያ የምሰማው እናቴን አይደለም ሚስቴን ነው። እናቴን የምሰማበትማ ጊዜ ከዛሬ 16 ዓመት በፊት ነበር። ያኔ ብቻዬን አዲስ አበባ ከተማ ውስጥ ጡሉ ስል ማለት ነው። ያኔ ብትነግረኝ እናት ናትና ለወደፊት ምናምን ነገር የሚሆነውን ምናምን ማለት ነው። እርግጥም እናቴም ጨዋ ነች። እንደዚህ አይነት ነገር ውስጥ ገብታ አትፈተፍት። ያንዳንዱ እኮ በጣም በእውነት በጣም ልብ እኮ የሚሰብር ነገር ነው ገብተው የሚያደርጉት። ሚስትን እንደዚህ አቢዩዝ እያደረጉ ተናገራት ተብሎ ሲባል እናቴ ነች። እንዴት ነው እናትን ማትናገራት? ተናገራት እንጂ። አርፈው ይቀመጡ ማየ እኔ ልናገርልሽ፣ አርፈው ይቀመጡ። ልጆትን አሳድገዋል። አዎ አጥበው አሳድገዋል። ለወግ ለማድረግ አብቅተዋል። አዎ አሁን ለሚስትና ለባልየው ይተው ሐሳቡን። እነሱ ሁለቱ ተስማምተው ወደ እማዬ ጋር ወደ ትይዬ ጋር እንሂድ ብለው ካሉ ሐሳብ ይስጡ ከተባሉ ሐሳብ ይሰጣሉ እንጂ በእያንዳንዱ ነገር እርሶ ሻሾትን አስረው ነጠላዎትን አዘቅዝቀው ሄደው ሐሳብ የሚሰጡበት ቤት አይደለም። የልጆት ቤት ቢሆንም ትዳር ነው። 4 ነጥብ። ጽድቁ ይሄ ነው። ለወንዶችም ንገራቸው አንዳንድ ጊዜ አልጨረስኩም። መቼ እንዴ? ቆይ በደንብ እህቶች ያጣጥሙት ብዬ ነው። አልጨረስኩም። አሁን የወንዶችማ ሲነሳ እያንዳንዱ ከገስት ላይ ሁሉ ሊስፈነጠሩ ይችላሉ ያሉም ማለት ነው። እናቶች ሄደው ገብተው በቃ በዛ ብለው የሚሉት ማለት ነው። አባዬን እኔ ታላቅ እህት እህቶቻቸው ትዳራቸውን የበተኑባቸው ሰዎች አውቃለሁ። ጌታ ኢየሱስ ምስክር። የቱን ምክር ሰምተው ልጆቻቸው የትን ምክር ሰምተህ አንተ ከሌላ ወንድ ጋር ሄዳበት ላው ላይ ደርባበት ምናምን ነገር እንደዚህ አይነት ወሬ ብሰማና በትክክል ኢንፎርሜሽን ቢኖር ነው ባልከፋ ብለህ ትላለህ። እና አንዳንዶች መጥተው አግብተው ሚስት
የእናቱ ምክር የሚሰማ አለ። እዚህ ሚስቱን እስሩ አስተኝቶ የእናት ምክር የሚሰማ ነውር ነው። እደግመዋለሁ፣ ነውር ነው። አንተ ክርስቲያን አይደለህም ብዬ ባልልም ውሎ የጠፋብህ ነውር ነው። የምትሄድበት መንገድ አምጥተህ ቤት ያስቀማጥካት ሴትዮ ወይ እህት ሚስት ማለት ነው፣ አሻንጉሊት አይደለችም። በአንተ እናት ምክር ልትመራት ትፈልጋለህ። በአንተ ምክር መራሃኝ ብሎ የሚለውን የእግዚአብሔርን ቃል ትተህ በአንተ እናት ምክር ልትመራት ትፈልጋለህ። በአንተ እናት ምክር ትዳርን ልትመራት ትፈልጋለህ፣ የሚስትህ ሀሳብ ሳይሰማ ማለት ነው። ግን የሚስትህም የአንተም ሀሳብ ተስማምቶ እማዬ ይምከሩን ከተሞክሮት ካለሁበት የህይወት ተሞክሮ ብለህ ብትል የሁለታችሁ ስምምነት ሆነው እናትን አምጥተው ቁጭ አድርገው ቢመክሯችሁ፣ ለአንተም ለሷም ልክ ልካችሁ ቢነግሯችሁ፣ ቢመክሯችሁ፣ ቢገስጿችሁ ተገቢ ነው። ግን ሚስትህ ሳትሰማ አንተ ግን ሄደህ ለእናትህ በጎን ሹክ ብለህ አውርተህ ከዛ መጥተው እናትህ እቤት ውስጥ ሚስትህ ላይ ሲናገሩ ይሄ በጣም እኔ እውነቴን ነው የምልህ፣ በጣም ነው የሚያበሳጨኝ። እኔ ህይወቴ ላይ አልደረሰም እንዲደርስም አልፈልግም። ግን እንደዚህ የሚያደርጉ ወንዶች በጣም ነው የሚያበሳጩት። በጣም እማዬ እኔ ምከሪልኝ ሚስትህን። የሶስተኛ ሰው ጣልቃ ገብነት አስወግዱ፣ አትፍቀዱ። እናትህ ለምን አትሆንም? አትፍቀድ። እናትሽ ለምን አትሆንም? እንዳትፈቅጂ። የባልሽን ስሚ። የባልሽን በመጀመሪያ ከባልሽ ጋር ተስማሚ። የአንቺ እናት መጥታ ልምከረው ብላ ካለች በአንቺ እናት ምክር አይደለም ባልሽን የምትመሪው። ባል የቤት ራስ ነው። የቤት ራስ ደግሞ ከሱ በላይ ያለው እግዚአብሔር ነው፣ የመጽሐፍ ቅዱሱ ማለት ነው። አሁን ምን እንደሚያደርጉት አንዳንድ እህቶች ካገቡ በኋላ እህቶችም ባሎቻቸውን ያስገቡና ከዛ እማዬ እኔን ቆንጥጠሽ እንዳሳደግሽኝ ይሄንንም ባሌን ቆንጥጭው አይነት ነገር፣ እሷን በእጇን የቆነጠጠችው ባሏን ደግሞ በነገር እንድትቆነጥጠው የምትፈልጋለች እና አምጥታ ባሌን ምከሪልኝ፣ እቴትዬ ምከሪው፣ ዝከሪው፣ ምከሪው ብላ ትላለች። እንዴ እህትዬ እሱን ታናሽ ወንድምሽን ነው ማለት ያለብሽ። ቦርደር ማለፍ ይባላል። ወንድ ደግሞ ታውቃላችሁ አይደል እህቶች፣ ወንድ ክብሩን በጣም ይጠብቃል። እና እንደዛ የምታረጉም ወንድሞችና እህቶች፣ ለወንድሞችም ለእህቶችም ቢቴከር ተጠንቀቁ። ጠይቄ አላቅም። ይኸው በሕያው ጌታ በእግዚአብሔር ፊት በዚህ 16 ዓመት ውስጥ የኤልያስ አምላክ እግዚአብሔር ምስክሬ ነው። እናቴን ደውዬ ቴቴ እንዴት ላድርገው ትዳሬን፣ ምንድነው ልትመክሪያት የምችው፣ ምንድነው ልትመክሪኝ የምችው ብዬ አንድ ቀን ጠይቂያት አላቅም። አባቴን በሕይወት እስከሚያልፍበት ጊዜ ድረስ ወንድሞችና እህቶች አሉኝ። አንድ ቀን ጠይቂያቸውም አላቅም። ለዘላለምም አልጠይቃቸውም። ሚስቴን ለእኔ እንጂ የሰጠኝ ለቤተሰቦች አይደለም የሰጠው። በቃ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል ያለውን ቃል መዘንጋት የለብንም እና አንዳንዶች ለቤተሰቦቻቸው እንኳን ነግረው ቤተሰቦቻቸው ተቆጥተው ሁለቱንም ተቆጥተው የሚያስታርቅ ሀሳብ ያመጣሉ። አንዳንዶቹ ደግሞ ይደረባሉ። ምንም ቢሆን ባዕድ ነው ይላሉ። ይመጡና አንቱ ሰውዬ አንቱ ሴትዮ አርፈው ይቀመጡ። እንደዚህ አይባልም። ልጆትን ያገባ ባል ነው እሱ። አይ ባዕድ ነው ይላሉ። እንደ አይባልም። ለእርሶ ባዕድ ሊሆን ይችላል፣ ለልጆት ግን ስጋ ነው። ስጋ ማለት ሁለቱ አንድ ስጋ ይሆናሉ ተብሎ ተጽፏል። አንድ ስጋ የሚሆኑበትም ደግሞ ዋነኛው ቁልፍ ነገር
ዛሬ ፍርጥ አድርጌ ነገር የግብረ ስጋ ግንኙነትም ጭምር ነው። ሁለቱ አንድ ስጋ ይሆናሉ። ይህ ሚስጥር ታላቅ ነው ይላል። እግረ መንገድ ሁለቱ አንድ ስጋ የሚሆኑበትም ነገር አንዱ የግብረ ስጋ ግንኙነት ነው፣ በጋብቻ ውስጥ የሚደረግ። ይህ ሚስጥር ታላቅ ነው ነው ያለው ቅዱስ ጳውሎስ። አንዳንዱ ሄደው እናቷን ሁሉ ጭምር ጠይቀዋለች። በሳምንት ስንት ቀን ልስጠው ምናምን ነገር ብሎ የሚል ማለት ነው። እንዲህ አይነት ምክር ሊጠይቁ ምን ሆነሽ ነው? አይ እንደዚህ ያስቸግረኛል። ታዲያ ሄዶ ለእናት ነው የሚነገረው? እንዳልናገርልህ ለቴትዬ ትላለች እንዴ? እኔ እኮ ስንት ነገር እኮ ነው የምሰማው ወንድሞች እናቶች፣ ስንት እኮ ነገር ነው የምሰማው። ስንት ነገር እኮ ነው የምሰማው። አግብቷት የሚገባውን ነገር እንድታደርግለት ስጠይቃት እነግርልሃለሁ ለቴትዬ፣ ባለፈው ቃል ተግባብተናል ነበር። የመጀመሪያ ባለፈው ስብሰባ ላይ ቁጭ ብለን ቃል ተግባብተን እኮ ነበር ብለው ስብሰባ እና ያን በስብሰባው ላይ የተነሳውን ሀሳብ ድንገት አልፎ ቢጠይቅ ፍትሐ ብሔር ህገ መንግስቱ እንደደረመሰ እንደናደ ተደርጎ ይቆጠርበታል። እሷም ልክ እንደዚሁ ካለች እንደደረመሰች እንደናደ ተደርጋ ይቆጠርባታል ማለት ነው። ባለፈው ስብሰባ ላይ ተነጋግረን አልነበር እንዴ? ይህን ነገር በወር አንዴ ነው ወይ በሁለት ወር ብለን አልነበረም እንዴ? ምናምን ነገር ብሎ ይላል። ስርዓት ያዝ ወንድሜ፣ ብራዘር፣ ስርዓት ያዝ። በእውነት ስርዓት መኖር አለበት። ይሄ በቃ የእግዚአብሔር የጊዜው ሀሳብ ነው። በዚህ ላይ እናገራለሁ ብዬ አላሰብኩም ነበር። ውስጤን አለቅን ያለኝ ሲሪየስ ወንድሞች እናቶች፣ በጣም እና እሱኑ ነገር ለመሰጣጠት እንኳን እናትህንና እናትሽን የምትጠይቁበትና እናትዎት ግሪን ካርድ ስታሳይ ልትሰጭው፣ ቀይ ካርድ ካሳይ ልትከለክይ፣ ወንዱም ልክ እንደዚሁ ማለት ነው። እናት ስትፈቅድልህ ግሪን ካርድ ከሆነ ልትሰጥ፣ እሱን ሁሉ ጭምራየ በቤተሰቦቻቸው ሊዘውሩትም ይፈልጓሉ። የቱን ነገር ነው ያልሽው? መዝገበ ቃላት ላይ ማንሽ እህትዬ፣ እኔን ተይኝ። በነገር እንትናቶ የቱን ነገር ትላለች? አሁን ነገር ፈልገሽ ነው። ለእኛም ገልጽ አልሆነም። ለነገሩ ግን አንድ ነገር ልናገር፣ 2 ደቂቃ ይፈቀድልኛል? ላጤ ዛሬ የሚናገርበት ቀን አይደለም። ሚዩት አድርግ። እኔ መልእክት አለኝ፣ ለታችኛው ቤት መልእክት አለኝ። ታችኛው ቤት ዛሬ ምን እያሉ ነው? ይሄ ርዕስ ነው የሚመጥናችሁ ምናምን ይላሉ። ባይዘዌ እኔ ሚስቱን ቁጭ አድርጎ ስንት በየመሸተው የሚተኛ ኦርቶዶክሳዊ ሁላውን መጥቶ ይሄ ርዕስ ነው የሚመጥናችሁ። እነሱ ጋር እኮ ያገቡም ምናምን እምቢ ያላቸው ራሱ የሆነ ምን የሚባለው ገዳም ነው ኤርሚያው፣ ትግራይ ውስጥ ያለው ኖ፣ ትግራይ ውስጥ ብቻ አይደለም፣ እዚህ ሰሜን ሸዋ ለሰላ ድንጋይ እመቤቴ ሚስት ትሰጣለች እያሉ ብሎ የሚልበት ጻድቃኔ ልጅ ትሰጣለች እያሉ ያገቡ ሁሉ እየሄዱ ከማንም ከወንድ ጋር ነው የሚተኙት። ባልም ሚስትም ትሰጣለች እያሉ ማለት ነው። ኢማጅን እናንተ አሁን በእውነት እንደው ጀግናችሁ ስለዚህ ጉዳይ እንኳን ታወራላችሁ። እኔ ኦርቶዶክሳውያን መቼ ነው የምታፍሩት? በእውነት እኔ ግን ኦርቶዶክሳውያን በእውነት እፈሩ እንጂ መቼ ነው ግን ሀፍረት የሚሰማችሁ? እናንተ እኮ ርኩሰት ላይ ቆማችሁ ነው እንዴ? ጋብቻ እኮ የተቀደሰ ነው። መኝታውም ንጹህ ነው። ጌታ ነው ደግሞ የሰራው። ደግሞ እናወራዋለን። አየህ፣ የብርሃን ልጅ በግልጽ ነው። እንደዚህ ነው የምናወራው። እኔ ኦርቶዶክሳውያን እጃችሁን እንደው አታስረዝሙ፣ እንደው አንዳንዴ ቻል አድርጉት። ይንሻ የበቀደሙን ገድል አልሰማህም እንዴ? የትኛው? እንዳንተ ጋብቻ ቅዱስ ነው ትላለህ፣
በጋብቻ መካከል የሚደረግ እኮ ግንኙነት ዝሙት ነው ብለው ባልና ሚስት አላየም በማነው ቀን ግንኙነት አረጉ ብለው እንደ ውሻ ተቆላለፉ የሚል ገድል ሳነባል ነበር። የከሳቴ ብርሃን አቡነ ሰላማ እና እሱን ሲያነብ የኖረ ሰው እንደዚህ ቅዱስ ንግግር ስትናገር ለሱ እንግዳ ነው የሚሆንበት። ለዛ ነው ተክሊም አላገባም ብለዋል። ያው ሰውየው ቀምሷል ግን አልቀመሰም ምናምን ብለዋል። ለአለማግባትን እንደ ቅድስና እኮ እየቆጠሩት እኮ ነው። ቅዱስ ጳውሎስ ጢሞቴዎስ መልእክት ላይ እኮ ያለው ነው ወንድምነት። እነዚህ መጋባትን ይከለክላሉ እኮ ብሎ ያለበት ማለት ቃል በቃል እኮ ነው ቀጥታ የተናገረው። ያ ለዛው መንፈስ እንዲህ ይላል በመጨረሻው ዘመን ብሎ ለዛው ታዲያ መጋባት ንጹህ መኝታውም ቅዱስ ሆኖ ሳለ አለመጋባት ጽድቅ ነው ብለው ሰው በራሱ ስሜት እንዲቃጠል እያደረጉት ወንድ ከወንድ ጋር ሴት ከሴት ጋር እርኩሰት እንዲያደርግ የአመፃን መንገድ እንዲመርጡ ሁሉ ሄደዋል ማለት ነው። እዚህ ላላችሁን የምናገረው በአንዲት ሴትና በአንድ ወንድ መካከል የሚደረግ ጋብቻ የሚደረግ የግብረ ስጋ ግንኙነት ቅዱስ ንጹህ ነው ያለው ጌታ ነው። 4 ነጥብ። አየ በዚህ ትውልድ መካከል ጽድቁን መናገር ነውር ሆነ፣ ነውሩን መናገር ጽድቅ ሆነ። ተገለባበጥ። አየ ሚዛኑን ሊገለባ እንደፋዋለና እኛ ሚዛኑ እንደፋዋለን። ኦኬ። እና መጋባትን ሁሉ ይከለክላሉ። በባልና በሚስት መካከል የሚደረግ የግብረ ስጋ ግንኙነት ቀን ተጠብቆ አቡነ ሰላማ ከሳቴ ብርሃን የሚባል ሰውዬ የሱ ዕለት ነው ብሎ ያለበት ደፉት። እንዲህ አይነትን ተረት ወንድሜ ደፉ። ለጸሎት ባለፈውም ተናግረ ለጸሎት ለጊዜው ተስማምታችሁ ካልሆነ በስተቀር ሚስት ከባልሽ ጋራ ባልም ከሚስት ጋራ የግብረ ስጋ ግንኙነት ማድረግ ተፈቅዶላችኋል፣ ተፈቅዶልናል። 4 ነጥብ። የሚከለክል ህግ የለም። ህመም ካልተሰማው የሆርሞን ለውጥ ከሌለ የጤንነት ችግር ከሌለ የስራ ድካም ከሌለ እንዲህ ከሌለና ለጸሎት ለጊዜው ተስማምታችሁ ካልሆነ በቀር ተፈቅዷል። 4 ነጥብ። ይህንን የሚከለክል በባልና በሚስት መካከል የሚደረግን የግብረ ስጋ ግንኙነት የሚከለክል የአምላክ ቃል የለም። ብሉይ አዲስ ኪዳንም የፈቀደውን። ስለዚህ እንዳትሸማቀቁ። ህዝቡን ለማስፈራራት ነው። አየህ አቡነ ሰላማ ምናምን ነገር ይላል። እዛ ሰላም ያጣ ሰውዬ ማን እንደሆነ የማናውቀው ሁሲ ብለን ብንጠይቅ ማን እንደሆነ የማናውቀው ማለት ነው። ገድሉ ላይ ስናይ እኮ እሱ ጳጳስነት ተቀበለ ተብሎ የተባለበት ሰውየው አድርጎ ይሁን አላደረገ አናውቅም። ስሙን ሊያጠፉት ኦርቶዶክስ ሲጽፈው ግን ግብፅ ሀገር ላይ ሄዶ ጵጵስና ሲቀበል የጳጳሱን ከንፈር ስሞ ነው ጵጵስና የተቀበለው አቡነ ሰላማ ከሳቴ ብርሃን ይሄን ተብሎ የተባለ ሰውዬ ማለት ነው። ዳሪያስ ያገባችን ሴት ከባሏ ጋር የግብረ ስጋ ግንኙነት እንድታረግ ቀን ትመርጥላታለህ አንተ። በዚህ ቀን ካደረግሽ እንትን ቀንድ ትወልጃለሽ ምናምን ነገር። እንዲህ አይነት የተረገመ ትምህርት እንዳትሰሙ፣ እንዳትፈሩ። ጥረግና ከጎዳና ላይ ዞር አድርገው። ጋብቻ ንጹህ መኝታውም ቅዱስ ነው። ከባልሽ ጋር ብቻ ይሁን እንጂ የምታደርጊው የግብረ ስጋ ግንኙነት የጊልቲነት መንፈስ እንዲሰማችሁ እንዳይሆን። እግዚአብሔር ጻድቅ ነው ብራዘር፣ ግልጽ ነው የነገረን። ከጉብዝና ሚስት ጋር ከልጅነት ወይ ደግሞ ከጉብዝና ሚስት ጋር ደስ ይበልህ፣ በጡቶቿም እርካ፣ በፍቅሯም ጥገብ፣ በጡቶቿም እርካ እያለ እየነገረን እሱን ነውር ነው ብለው የሚሉ ሰዎች ነው እኔ ሳቄን የሚያመጡት። መድኃኔዓለም የፈቀደልኝንማ አንተ አትከለክልም ነው ብዬ የምልህ። አትከለክልም። መድኃኔዓለም የፈቀደላትን ከባሏ ጋር የምታደርገው በፍጹም ነውር፣ በደል፣ ኃጢአት ሆኖ አያውቅም። ሊሆንም አይችልም። ወንድሞች ናቶች፣ ግልጽ እኮ ነው የሚናገረው መጽሐፍ ምሳሌ ላይ። ቆይ ይሄ ጡት ነገር ሲነሳ ባለፈው አንድ ሰሞን ኦርቶዶክሳውያን ጡት ሲል ነው ነበረ። ወንድማችን በእድሜው ርዝመት አባት ስለሆነ የኖረበት ዘመን በመነሳይም አባት ብለን ብንጠራው ምንም የማያሳፍር ሰለሞን ያለውን ነው የምናገረው። መጽሐፈ ምሳሌ ምዕራፍ 5 እናነባዋለን።
ኦኬ እንዲህ ይላል። ከአንድ ጀምሮ ነው የማነበው። በቃ ዛሬ በዚህ ጉዳይ ላይ ነው የምናወራው። በእውነት የእግዚአብሔር ሐሳብ ነው። ውስጤ በጣም ብዙ ፍለው አለ። ሌላ ነገር የለም። በቃ ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህም ወደ ትምህርቴ መልስ ይላል። ጥንቃቄን ትጠብቅ ዘንድ ከከንፈሮችም እውቀትን እንዲጠብቁ ከጋለሞታ ሴት ከንፈር ማር ይንጠባጠባልና ከአፏም ከቅቤ የለሰለሰ ነው። አፏም ከቅቤ የለሰለሰ ነው። ያው የምታጠምድበት ንግግር ማለት ነው። ለስለስ ያለ ነው። እንደዚህ ያሉ ሰዎች ሁሉ እንደዛ ናቸው እያልኩ አይደለም፣ ግን ማሬ፣ ሃኒ፣ ቤቢ፣ ሆድዬ፣ አንጀቴ ምናምን ነገር ብለው የሚሉት አለ። እንዴት ሆኖ ነው ያሁን ያንቺ አንጀትም ሆኖ? አንዳንዶች ይመጡና ማሬ ምናምን ነገር እንዴ! እህትዬ ማር እኮ ማር መሆኑ የሚታወቀው ተቀምሶ ነው። ምን ማለት ነው? አንዳንዱ ቃላትን ራሱ ከሰዎች ጋር ስትነጋገሩ በጣም መጠንቀቅ አለባችሁ። ሆዴ ምናምን ነገር ይላሉ። እውነት እንዴ! ታይ እንጂ ታይ። ማንሽ ትንቧለሽ ሆዴ እሺ። ፍጻሜዋ ግን እንደ ሬት የመረረ ይላል። ይሄ እንደ ማር ይንጠባጠባል ብሎ ካለ በኋላ የማን ነው ግን? ምን አይነት ሴት ነች? ጋለሞታ። ባይዞ ይሄ ጋለሞታ ብሎ የሚለው ለሴት ብቻ አይደለም፣ የወንድም አለ ጋለሞታ። ዘዳግም ላይ ሲናገር በሕዝብ መካከል የሴትም የወንድም ጋለሞታ እንዳይገኝ ይላል። ነበሩ ማለት ነው። ከተገኘ በድንጋይ ተቀጥቅጦ ይገደላል ብሉይ ኪዳኑ ላይ። እሺ ማር ይንጠባጠባል ብሎ ካለ በኋላ ፍጻሜዋ ግን እንደ ሬት የመረረ ነው ይላል። ያው ሄደ ከተኛ በኋላ ቀጥሎ የሚመጣውን የዘላለም ጸጸት አትረሳውም። እንደገና ደግሞ ስድብህ ራሱ እንኳን አይሰራይም። ሁለት አፍ እንዳለው ሰይፍ የተሳለ ነው ይላል። አየኸው ምን ያህል እንደሚያርድ በዚህም ነው የሚቆርጥ ነው ብሎ የሚለው በግልጽ ነው የምናወራው። ሄዶ ጭኗ ስር እንደ መግባት አይደለም። መጨረሻው መራር ነው። ለሴትም ለወንድም ማለት ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው ይላል። ጋለሞታ ሴት፣ ጋለሞታ ወንድ ማለት ነው። የቀና ሕይወትን መንገድ አታገኝም፣ በአካሄዷም የተቅበዘበዘች ናት፣ የሚታወቅም አይደለም። በአካሄዷም የተቅበዘበዘች ናት፣ የተቅበዘበዘም ነው። ለሁለቱም ነው የምናገረው። ከዚህ በሴት አንቀጽ ስለተጻፈ ለሴቱ እኮ ላይ በጋብቻ ውስጥ የሚደረገውን የግብረ ስጋ ግንኙነት እንደ ጸያፍ እንደ ኃጢአት አድርጋችሁ የምታስተምሩ የጻፋችሁ ኦልሬዲ አስተምራችሁታል። ግን ልክ ነው የምትሉ ካላችሁ መግባትና መሞገት አብሶሉትሊ ይቻላል። እናንተ ይቻላል። እዛ ኮሜንት ላይ ያው እግዚአብሔር ቃል ትጠየቃለህ፣ በእግዚአብሔር ቃል ታስረዳለህ እንጂ ኮሜንት ላይ ያዙኝ፣ ልቀቁኝ፣ ጨብጡኝ ምናምን አይደለም። የታችኛው ቤት ግን ለምንድን ነው ቅዱስ የሆነው ለእግዚአብሔርን ቃል ሰው አንስቶ ሲያወራ ታች ቤት ያላችሁ ሰዎች በጣም ያቅበዘብዛችኋል። የሆነ ነገራችሁ ነው የሚነካው። ገድል ለምዳችሁ የቀና ሕይወት መንገድ አይገኝ፣ በአካሄዷም የተቅበዘበዘች ናት ይላል። አሁን በሴት አንቀጽ ስለጠራ ለሴት ብቻ የሚመስለው ሰው አለ። ኖ ለሴት ብቻ አይደለም፣ የሚታወቅም አይደለም ይላል። ታዲያ ይሄ ጋለሞታ ብሎ የሚለው ለወንድም ጭምር የተነገረ ነው። እሱን ክፍል አንዴ ላሳይና ልመለስ። ዘዳግም 23 ይሄ መጽሐፍ ይሄ ክፍል በደንብ ነው የሚናገረው። ኦኬ ከጌታው ኮብልሎ ወደ አንተ የመጣውን ባሪያ ለጌታ አሳልፈህ አትስጥ። ከደጆችም በሚመርጣት በአንዲቱ በወደዳት ስፍራ ከአንተ ጋር በመካከል ይቀመጥ፣ አንተም አታስጨንቀው። ከእስራኤልም ሴቶች ልጆች ሴት ጋለሞታ አይገኝ፣ ከእስራኤልም ወንዶች ልጆች
ወንድ ጋለሞታ አይገኝ። ቴንኪው መንፈስ ቅዱስ። ጋለሞታነት ለሴት ብቻ መስሏቸው እንደፈለገ የሚፋንን ወንድ ስርዓት ያዝ ይላል እግዚአብሔር ቃል። ለወንዱም ጭምር ነው። የወንድም ጋለሞታ አይገኝ ይላል። የወንድም ጋለሞታ አለ እንደ ኤርሚያስ በደንብ ሙታንታውን ሁሉ እያሳየ የሚሄድ ታዲያ ምን ለመሆን ፈልጎ ነው? በቀበቶ አይታጠቅ ተዝረክርኮ የሚሄድ ማለት ነው። ምን ለመሆን ፈልጎ ነው? እንደ ኮብራ እባብ ምላሱን 18 ጊዜ ሴት ባየ ሰዓት ላይ ወደ ውስጥ ብቅ ጥልቅ የሚያደርግ ማለት ነው። እባብ አይታችሁት ከሆነ ምላሱን ወደ ውስጥ ወደ ውጭ ጥልቅ ብቅ ጥልቅ ያደርገዋል። ሊነክስ ሲፈልግ ማለት ነው። እንደነኛ አይነት ወንዶች የምታየባቸው ለዚህ ነው። ከእናንተ ጋር ሲያወሩ አፋቸው አካባቢ 18 ጊዜ ከንፈሩን ያጣፍጣል። የራሱን ከንፈር ይመጣዋል። ምን እያለ ነው? ንግግር ነው። እኔ ቅኔው ይገባኛል። ምንም አታመጡ አይገኝ ይላል። ቴንኪው ወንድም ሴትም። አዎ ያው ከሙሴ ጋር ነው የምትጣላው ማለት ነው። እኔ ለቀቅ ታደርጋለህ መጽሐፉ። እኔ ከመጽሐፉ ጋር ነው እናገናኘው። ኦኬ እንመለሳልና መጽሐፈ ምሳሌ መጽሐፍ ምዕራፍ 5 ይሄ እንደዚህ ከሆነ እኛ ደብሮናል እንወጣለን ብላችሁ ካላችሁ ወንዶች ውልቅ ማለት ትችላላችሁ። በጌታ ሰላም ማለት ነው። በጌታ ሰላም። ሴት ብቻ የምትነገር ጋለሞታ ተብሎ ሲባል ስለ ሴት ብቻ ያው ልክልኳን ነገራት ብለህ ምትል አንተንም እኔንም በዚህ መንገድ ከተገኘ ልክልካችን ነው ነገረን እግዚአብሔር ቃል ለማለት ነው። እቀጥለዋለሁ። ቁጥር 6 የቀና የህይወት መንገድ አታገኝም፣ ባካሄዱም አሁን ለሴትም ለወንድም እያደረግን እናነባዋለን። የተቅበዘበዘች ናት። የተቅበዘበዘ ነው፣ የሚታወቅም ነገር አይደለም ካለ በኋላ አሁንም ልጆቼ ሆይ ስሙኝ፣ ካፌም ቃል አትራቁ፣ መንገድህን ከእርሷ አርቅ። ከየት? ከጋለሞታይቱ ሴት። አስጨርሽኝ እያልክ አትከተል ማለት ነው። በዘመንኛው አንተ ከእሱ ራቂ፣ አስጨርሰኝ እያልሽ አትከተይ። የሆነ ጢማማ ወንድ ማለት ነው። ከንፈሮቹ ማር የሚያንጠባጥቡ ናቸው። በተለይ እህቶች ደግሞ በንግግር ነው የምትጎዱት። በጣም ብዙ ጊዜ አይ ቲንክ ወሬ ስለምትወዱ የሚሆን ምን እንደሆነ አላቅም። ሰደብከን ብላችሁ ካላችሁ ምንም ይቅርታ አልጠይቅም። ይመጣልሻል። ከዛ ሙዬ፣ እናቴ፣ አያቴ፣ አክስቴ ምናምን ነገር ቴቴ ብሎ በሚል ቃል ሲጠራሽ በቃ ፈስስ የምትሉት ነገር አቁሙ። ከከንፈሩ ማር ይንጠባጠባል። ለጋለሞታይቱ ለሴቷ በሴት አንቀጽ ቢነገርም ለወንዱም ጭምር አድርገሽ አስቢ። አላያችሁም? ብረት ያቀልጣሉ አንዳንድ ወንዶች ሲያወሩ። እንኳን የሴት ልብ አይደለም ብረት። በእጮኛምነት በሚያገኝሽ ሰዓት ላይ የሚያወራው ነገር በቃ ወይኔ ይሄ ሰው ከየት ነው? ከማርስ ነው የወረደው ወይስ ከሰው መካከል ነው የተገኘው? የት ነበር ተደብቀ የነበርከው ውዴ ብለሽ እንድትይ የሚያደርግ ንግግር ማለት ነው። እንደዚህ እንደኔ ገጠርኛ ንግግር አይደለም የሚናገረው፣ አራድኛ ቋንቋ ጨምሮበት ጉራማይሌ አድርጎት በአማርኛ በኦሮምኛም በትግርኛም ቀላቅሎ ወይ በትግርኛ በኦሮምኛ በአማርኛም አድርጎ እንግሊዘኛም ጠብጠብ አድርጎበት ወዲያውኑ በቃ እህቶች ለምንድን ነው በወሬ የሚሸነፉት? የሚነገረው ነገር ሁሉ እውነት ይመስላቸዋል። ልባቸው ቅን ስለሆነ ማለት ነው። ኦኬ ከሷ ራቅ፣ መንገድን ከሱ አርቅ። እህትየው አይታችሁ በትክክል አይታችሁ አርቁ። እህትየው በሙሉ እህቶች እዚህ ያላችሁት ነው የምለው። እዚህ እህቶችን ስጠራውን ታጉን እህትየው ብዬ እንደምጠራ ለታጉ ብቻ አይደለም፣ ወይ ብራይተን ወይ ኤድዬ እንደምጠራው እንደዚህ በተነጠ አጠቃላይ ለእህቶች ነው። አርቁ። ወደ ቤቷም ደጅ አትቅረቢ። ወደ ደጁ እስቲ መጥቼ ቤትህን ልየው ብለሽ አጥበይ እህቴ፣ አጥበል አትቅረቢ ይላል። በቀረብሽ ቀን
እዛው የቀረብሽ ቀን ነው ምንሽ እንትኑ ዝናቡ እኮ መጣ ይልሻል። ያልመጣ ዝናብ መጣ ብሎ ይላል። ይምጣ ታዲያ። አይ እንትን ትንሽ ምንድነው ቆርቆሮ ላይ ትንሽ ዝናብ ጠብጠብ ካለ ኧረ ጎርፉ ጽኑ ይሆናል ይወስድሻልና ትሄጂ ይላል። የባላገር ቀልድማ ተወን። ይህንን እኔ ራሱ እንኳን አርፈዋለሁ ይላሉ ወጣቶች። ጎርፉ እንዳይወስድሽ ትላለህ እንዴ? ይውሰዳት እንጂ ለዚያውም በጠራራ ሳይጎር ገና ቆርቆሮ ላይ 2-3 ጣል ካረገው ለምን ዶፍ አይለቀውም ይላል በልቡ። ተነሰሽ ሂጂ አንቺ። እህቶች ሳታገቡ በፊት ለወንድሞች ከንፈራችሁንም እንትናችሁንም አትስጡ። በቃ እንደዚህ ፍርጥ ለምን አላደረገውም? በቃ አትስጡ። 4 ነጥብ። እንደዚህ እውነቱን ነው መነጋገር። አትስጡ። ኦኬ አትቅረብ ይላል። ክብርህን ለሌላ እንዳትሰጥ፣ እድሜህንም ለጨካኝ፣ ሌሎች ከሀብትህ እንዳይጠግቡ፣ ድካምህንም በባዕድ ሰው ቤት እንዳይሆን፣ በመጨረሻም ስጋና ሰውነትን በጠፋ ጊዜ ታለቅሳለህ። ወደ ጋለሞታ ሴት ወደ ጋለሞታ ወንድ መቅረብ በጣም የሚያመጣው ውጤቱ ኮንሲኮንሲው ተወኝ ትላለህም። እንዴት ትምህርትን ጠላው ልቤም ዘለፋን ናቀ። አዎ አስቀድሞ ግን ትምህርትና ዘለፋን ቢሰማ እግዚአብሔር ያድነው ነበር። የአስተማሪዎቼን ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበርሁም። አሁን ዛሬ ስናስተምረው እምቢ ያለ ትውልድ ነገ ሲቀጣ ያየዋል። ጌታ ኢየሱስ ምስክሬ ነው። ነገ ሲቀጣ ያየዋል። በማህበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከጉድጓድህ ውሃ ከምንጭህም የሚፈልቅን ውሃ ጠጣ። ከራስህ ከሆነ ማለት ነው። ከጉድጓድህ ከምንጭ የሚፈልቀውን ጠጣ። ምንጮች ወደ ሜዳ ወንዞችም ወደ አደባባይ ይፈሳሉን? ማለት ለሌላ ታረገዋለህ? ያንተን ምንጭ አንተን ጉድጓድ ውሃ ሌላ ይጠጣል? እንዲጠጣ ታረጋለህ? ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶች አይሁኑ። እንግዳም ይሁን ዘመድ አይሆንም። የለም ሼር አላረግህም፣ ሼር አታረገኝም። ሼር የማትደራረገው ነገር ቢኖር ብራዘር፣ ምንጮች ወደ ሜዳ ወንዞችስ ወደ አደባባይ ይፈሳሉን? አይፈሱም። ለአንተ ብቻ አይሁኑ እኮ እያለ ከአንተ ጋር ላሉ እንግዶችም አይሁኑ። እንግዳ ሲመጣ እንትን በሬ አርደህ እንደምታበላው ወጥ ሰርታ እንደምሰጠው በል እንግዲህ እንግዳ በእኛ ቤት ክቡር ነውና እንካ ሚስቴን ብዬ እንኳን ልሰጥ አይደለም አላስበውም። እሱም አያስበውም። ተያይዘን ለማለቅ ካልሆነ በስተቀር ማለት ነው። ገልጽ እኮ ነው አይደል? አዎ እንግዳ መጣ ብለህ የምትሰጠው ነገር አይደለም። እንግዳ መጣ ብዬ ቤተ ዘመድ መጣ፣ እንግዶች መጡ፣ የምወዳቸው መጡ ብዬ ሚስቴን አሳልፌ አልሰጥም። ለአንተ ብቻ። የኔ ጌታ ለዘላለም ስም ይባረክ። ቅዱስ እግዚአብሔር እንዴት እኮ ጻድቅ ነህ። ለአንተ ብቻ ይሁኑ። አየህ፣ ለአንተ ብቻ ይሁኑ። ራስህ ግን ጠጣ። የራስህ ጉድጓድ ነውና ጠጣ። የራስህ ምንጭ ነውና ከዛ የሚፈልቀውን ጠጣ። የለም ማለት ነው። ዳር ያዝ እንለዋለን። ለአንተ ብቻ ይሁን። ለሌላ ሼር እንዳታደርግ፣ አንተም የሌላን እንዳትቀላውጥ እያለ ነው። አጭርና ግልጽ።
ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ጽድቅ እኮ እንዴት ደስ እንደሚል ጽድቅ ከእግዚአብሔር አፍ የወጣ ጽድቅ ነውና ጽድቅ እንዴት ደስ እንደሚል አርነት እኮ ያወጣል። አየህ አቅ ማን ነው ሚስቱን ለእንግዳ አሳልፎ የሚሰጠ? ቤት ያፈራው ነው የምትበላው ብለህ እንደምትሉሉ ቤት የተገኘው ነው ብለህ ሚስትህን በሌላ ወንድ ብብት ስራ አሳልፈህ ትሰጣለህ? ሚስትሽ ማነው ባልሽን ለሌላ ሴት አሳልፈሽ ትሰጫለሽ? የሆነች ሴትዮ እናንተ ቤት መታ በእንግድነት ስላደረች አሳልፎ ይሰጣል? አይሰጥም፣ አይሰጥም። ማንም ይህን የሚያደርግ የለም። ካለ ህሊና የጎደለው የለም። ቴንክ ዩ ሎርድ ሚስቴን ለእኔ ብቻ ስለሰጠኸኝ እኔንም ለእሷ ብቻ ስለሰጠኸኝ ከእሷ የማጣው ነገር ስለሌለ ሌሎች ሴቶች ጋር ቅልውጥ አልሄድም። ቅድስ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብለን ለሚስታችን ብቻ ለሚስቴ ብቻ ታምኜ እኖራለሁ። ሚስቴም ልክ እንደዚሁ፣ አንተም እንደዚሁ፣ እሷም እንደዚሁ ማለት ነው። ለአንተ ብቻ ይሁኑ ካለ በኋላ ምንጭህ ብሩክ ይሆናል። ሃሌሉያ! እንዴት ደስ ይላል። ከጉብዝና ሚስት ጋር ደስ ይበልህ። በምን ሳንለው ሰለሞን እንዲህ ይለናል፣ እንደተወደደችም ዋላ እንደተዋበችም ሚዳቋ ጡቷ ሁልጊዜ ታርካህ፣ በፍቅሯም ሁልጊዜ ጥገብ፣ ሁልጊዜ ታጥግብህ፣ አጥግቢው፣ አጥግባት እያሉ ነው። በምን በፍቅሯ። ቴንኪዩ መንፈስ ቅዱስ ቴንኪዩ የኔ አባት። አንተ እግዚአብሔር ነህ፣ በጽድቅ ትናገራለህ። ሰው ነውር ነው ብሎ ያለውን አንተ ግን ጽድቅ ነው ብለህ ትናገራለህ። ሰው ጽድቅ ነው ብሎ ያለውን ነውር ነው ትላለህ። አንተ የላካቸውን በጽድቅ ይናገራሉ፣ ቃልህ እንደሚለው ያ ጡቷ ሁል ጊዜ ታርካ ይላል። አለቅ የሌላ ሴት ጡት ለመያዝ አትሯሯጥ። እንዴት ደስ ይላል በጌታ። ሃሌሉያ ሃሌሉያ ሃሌሉያ። ያኔ ገና ሳላገባን በፊት በእንደዚህ አይነት ቃል ላይ ረገጥ አድርጌ ስናገር በጌታ ጸጋ አንተ ለማስተማራት በቃም እኮ ገና አላገባህም ይሉኝ ነበር። አሁን ግን ማንም አይለኝም። የ16ኛ ዓመቴን አርብ ላይ አክብሬ ነው ዛሬ ይሄው የምነግራችሁ ማለት ነው። የሶስት ልጆች አባት ሆኜ ማለት ነው። ቀንድ ማብቀል የለብኝም ከዚህ በኋላ አይደል? አዎ በትዳር ዓለም ውስጥ የኖርኩ ነኝ። ኦኬ መድከምንም መበርታትንም መውደቅንም መነሳትንም መጋጨትንም መታረቅንም አውቃለሁ። በቃ በጡቶቿ አይልም። ለብዙ አድርጎ ለብዙ ሴቶች ነው የሚነገረን። በጡቷ ለአንድ ሴት ማለት ነው፣ ባገባት ሴት በቃ እሷ ሁልጊዜ ታርካህ በፍቅሯም ጠገብ ካለ በኋላ ልጄ ሆይ ስለምን ጋለሞታ ሴት ትወዳለህ? የሌላይቱንስ ብብት ለምን ታቅፋለህ አለው። ይሄኔ ነው አሁን አየህ፣ ጠንከር ብሎ ጌታ ምን እንደሚናገር ታውቃለህ? አንድ ፈቅጄልሃለሁ። አንዲት ሴት ኦኬ፣ አንዲት ሴት ሁለት ጡት አላትና በቃ በእሷ ጠገብ በፍቅሯ እርካ። ከሷ ጋር በሚደረግ የግብረ ስጋ ግንኙነት ደስ ይበልህ። በእኔ ፊት ቅዱስ ነው እያለ ነው። መኝታውም ንጹህ ነው እያለ ነው ጌታ ማለት ነው። ጌታ ምንድነው እያለ? ሌላይቱን ሴት ለምንድነው የምትፈልገው? ምንድነው ሌላ ሴት ጋር የሄድክበት ምክንያት? ሌላ ወንድ ጋር ለምን እንደምትሄጁ እኮ ነው። ክልከላ እኮ ነው ጌታ የሚያደርገው። ማንን? ከሌላ ማለት ነው። ስለምን ጋለሞታ ሴት ትወዳለህ? የሌላይቱንስ ብብት ለምን ትታቀፋለህ? በየሄድክበት አሙቂኝ ብለህ የምትለው አይነት ማለት ነው በዘመንኛ አማርኛ። ኖ ይሄ ነው በደልና ኃጢአት። እንዴት ያማል! እንዴት ሪቴት ያደርጋል ብራዘር። የሰው መንገድ በእግዚአብሔር ፊት ነው፣ አካሄዱን ሁሉ እርሱ ይመለከታል። ያይሻል ማለት ነው። ባሌ እንዳይሰማ የት እንገናኝ? ወጣ ብለዋል። አያይም። እውነትሽን ነው። አዎ
ግን እባክሽ እንትን ተጠንቀቂ። ኧረ ችግር የለም እሷ አንዴ ከወጣ እንትን ካለ እንትን አይልም እና የት እንገናኝ የቱ ጋር ልምጣ ብለህ የምትቀጣጠር ብለሽ የምትከታተሪ ባልሽ ተኝቷል አላየሽም፣ ወይ የሆነ ቦታ ላይ ሄዷል አላየሽም፣ ወይ ሚስት ሌላ ቦታ ሄዳለች አላየችም፣ ወይ ደግሞ እዛ ደፋ ቀና እያለች ነው ቤት ውስጥ ሊጡ ልጆቹ ምናምን ነገር እያለች አላየችም። አካሄድህን ግን ጌታዬ 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 ይመለከታል። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ከሱ ፊት የተሰወረ ፍጥረት የለም። ተደባብቀህ ቴክስት ተደራርገህ ሚስትህ እዛ ከልጆች ጋር አንተ ስትል አንተ የሆነ ቦታ ላይ ተንሾካሾክ የሆነ ቦታ ላይ እንገናኝና ከዛ እንትን እንለዋለን። ከዛ እንደዚህ ብለን እዛ እንደዚህ ጥፍ ብለን ከዛ መኪና እንዳይታወቅብን በሌላ መኪና እንሄዳለን። አይቶሻል። ማ ልዑል እግዚአብሔር አይተዋል። አካሄዱንም ሁሉ እርሱ ይመለከታልና። ማማ አሁን ስራ ነች ያለችው በዚህ ሰዓት ከ10 ደቂቃ በኋላ ትወጣለች። ሌሊቱን ለጸሎት ተነስቼ ስለነበረ አልተኛውም። በጌታ ጸጋ በስቶልኝ እና ሊነጋጋ 2 ሰዓት ምናምን ነገር ሲቀረው ነው የተኛሁት። ሲሄዱ ሁሉ አልሰማኋቸው። እቤት ነኝ ያለሁት አልወጣሁኝም። ታየኛውን ማማ አታየኝም ታየኛለች። ብታየኝስ የሚባል ነገር እንኳን አይደለም ላደርገው የለም። እንዲህ አይነት የረከሰ መንገድ የረከሰ እኮ አልኩ። የሞት መንገድ የሲኦል መንገድ ለማማ አይደለም። እኔ በመጀመሪያ የምታመነው ይኸው ጌታዬ ያየኛል አላት ዮሴፍ። ያየኛል፣ ያየሻል፣ ያየናል፣ ኢየሱስ ያየናል ብለን ያልነው ዝም ብሎ እንትን ሲደብረን ወይ የሆነ ነገር ኑሮ ሲጓደልብን ብቻ እሱን እያዘን ያየኛል ኢየሱስ የኔ ነገር ይገደባል ብለን እንደምደ ኦኬ። ለሱ ብቻ አይደለም ለሁሉም ነገር ነው የሚያየው ጌታ። ያያል። ወንድምነት አሁን ቢኒያው ተነስቶ የት እንደሚሄድ ምን እንደሚጽፍ ምን ኮሜንት እንደሚያደርግ እኔ ምን እንደምጽፍ ምን ኮሜንት እንደምናደርግ እያንዳንዳችን እዚህ ያየናል ጌታ ያያል። እና ማማ አየችኝ አላየች ምናምን ነገር ብሎ የሚል እንዲህ አይነት ነገር አይደለም። እኔ ህይወት ውስጥ ቀዳሚ የሰው መንገድ በእግዚአብሔር ፊት ነውና ማማ ስራ ደፋ ቀና እያለች እኔ አሁን ብራዘር ቃሉንም ራሱ አልጠቀመውም እንኳን እንትን ልለው አሁን እኔ ወደዛ ሌላ መንገድ ብሄድ ሰውነቴ ሁሉ ሼክ የሚያደርገው ወንድሞች እናቶቼ እንዴ እኔ ለማማ አይደለም በመጀመሪያ የምታመኑ መጀመሪያ ንጉሴ መጀመሪያ ኢየሱሴ መጀመሪያ ኢየሱስ ከአገልግሎት በፊት በመጀመሪያ ቅድስናና ጽድቅ የእስራኤል ጌታ አምላክ ይባረክ አብሎ ዘካርያስ ሲናገር ትንቢት ጎብኝቶ ለህዝቡ ቤዛ አድርጓልና ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ታውቁታላችሁ። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቷል ይላል። ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን ሁሉ እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ለማገልገል እንኳን ቅድስናና ጽድቅ የሚባል ህይወት ማለት ነው ሰጠን ይላል። ቴንክ ዩ ሎርድ የኔ አባት ቴንክ ዩ ሎርድ በቅድስናና በጽድቅ እንድናገለግለው ሰጠን ይላል። ከመስበክ በፊት ቅድስና ይቀድማል። ከመስበክ በፊት የጽድቅ ህይወት ይቀድማል። የትክክለኝነት ኑሮ ማለት ነው ጽድቅ። የቅድስና ኑሮ ማለት ነው ተለይቶ ለእግዚአብሔር የተለየ ህይወት ማለት ነው። ለእግዚአብሔር ስለይለት ለሚስቴ እለያለሁ ማለት ነው። ካገኘሁት ጋራ ሄጄ የምጋደምበት አንዳችም
አንዳችም ነውርና ቆሻሻ እንዲኖር አንፈቅድም። እርዳኝ አባቴ ይባላል። አየህ፣ እርዳኝ፣ ለዓይኔ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ። ጸጋው እንዲደግፈን ባየኑ ነገር እንዳንወሰድ እንዳንፈተን በምንሰማው ነገር ሁሉ በረከሰ ዓለም ውስጥ ስለምንኖር አዋዋልህን ታስተካክላለህ። ከማን ጋር ምን እንደምታወራ ማለት ነው። አሉ እዚሁ እንኳን በዚህ 10 ዓመት ውስጥ ልንገራቸው ወንድሞች እናቶች፣ በዓለም ዙሪያ የማውቃቸው የልጆች የድምፅ እየተንጫጩ ስለ ሚስቴ እየተናገሩ ቀለበቴን እያሳየው ትደውልና ልትሟዘዝ ትፈልጋለች። ስርዓት ያዢ። እኔ ስም አልናገርም። ስርዓታችሁን ያዙ። እህትዬ እየሰማሽ ነው? ስርዓት እኮ መያዝ አለብሽ ነው የምልሽ። እማጋ እንደደወልሽ ማወቅ አለብሽ። እኔ ማለት እንትና ነብይ እንትና የሚባል ሚስቱን ፈቶ ወይ ሚስቱን ትቶ የበለጠ ነገር ሲያገኝ የበለጠ ገንዘብ የበለጠ መኪና ምናምን ነገር ስላየ ወይ ከሱ ሚስት የበለጠ ምናምን ነገር ቁመና እንትና አላት ብሎ ዳርያዢ ዞር በይ ከጎዳናይ ዳርያዢ አትጥመልመይብኝ። እኔ ጋር ደውለሽ እንትን ኤርሚ ደግሞ ወንዶችም የእህቶችን እናውቃለን፣ እህቶችም የወንዶችን እናውቃለን። ወገቡ እንደተመታ እባብ ሲጥመለመል እኮ ታውቂዋለሽ ምን እንዳሰበ። እናቅሻለን ምን እንዳሰብሽ ማለት ነው። ድርሽ እንዳትይ፣ መድኃኔዓለም ምስክሬ ነው። ታውቃላችሁ። እኔ መኪና አለኝ፣ በዚህ ወጥቼ ቤት ገዝቼ ሞርጌጅ ጨርሻለሁ። ሶ ዋት እንዳመሰግነው ጌታን አይደለም። እና ባሌ እንትን ብሎ ነበር፣ በዚህ ጋር ተጋጭተን የአየር ትኬት ልክፈልልህ ሆሊዴ ብትመጣ አንተ ምን አድርግ ነው አንቺ ቤት ሆሊዴ መጣው ብዬ ምን ሊፈጠርልኝ ብዬ አንቺ ቢች ነሽ እንዴ መዝናኛ? ምን ላደርግ ነው አንቺ ጋር ሆሊዴ የምመጣው? ዛሬ እንደውም ማንም እንዳይከለከለኝ ከፈለግ ከገስት ላይ በሙሉ አውርጃችሁ እናገራለሁ። ዝንበል ብሎ የሚላይ ሰው ካለ ማለት ምን ይሁንልኝ ብዬ ነው አንቺ ቤት መዝናኛ ሆሊዴ ከልጆቼ ጋር ጥሪኛ። ሆሊዴ ከሆነ ከሚስቴ ጋር፣ እኔ ያለ ሚስቴ አይሆንልኝም። በቃ ሆሊዴ ካሰብሽልኝ ሆሊዴ ቤትሽ ሳሎንም ላይ ብተኛ ከሚስቴና ከልጆቼ ጋር። አዎ አይምን እንትን ማለት እንደዛማ ደስ አይልም። እንዴት ነው ደስ የሚልሽ ታዲያ? የኔ ማነሽ እንዴ? ኤርሚያስ የገጠር ልጅ ነው ብየሰርኩ ምንም በዚህ ጉዳይ እንትን ማለት በወጣቶቹ ንግግር ምንም ማላረፍ ይመስላችኋል እንዴ? ታይ እንጂ ውሃ ጠብሰን ይበላን የቆላ ተንቢ አራዳነን ብለው የሚል ነገር ሰምቻለሁ። እኔም ውሃ ጠብሼ የበላ የአርሲ አራዳነኝ። እህትዬ ዳርያዢ አይ ምን የጥሞና ጊዜ እንዲኖረን የምን የጥሞና ጊዜ ከኔ ጋር አይ ወይ የጥሞና ጊዜ ስንቱን እኮ አሳልፍ ያለው እህትየው። እኔ ብዙ አልተናገርኩም እዚህ ምን ብለህ ትናገራለህ እንዴ? ስንት እኮ አይነት ሴት አለ። ጌታ ይመስገን ሃሌሉያ ትለኛለች። ሆልዴ እናንተ ቤት እንድመጣ የምትፈልጉ ካላችሁ ለ3 ልጆቼና ለእኔ ለሚስቴም የአየር ትኬት ካላካችሁ መጥቼ ቪዚት አደርጋችኋለሁ። ያለ ሚስቴ ንቅንቅ አልልም። አንቺ ቤት አልመጣም። መድኃኔዓለምን አልመጣም። አናደድኩሽ? ክብር ለኢየሱስ ክርስቶስ ይሁን። ይሄ የአገልግሎቱ ክፍል አንዱ ነው። ማናደድ በጽድቅ ጉዳይ ነው ያናደድኩሽ ማለት ነው። በስንፍና ከሆነ ይቅርታ ጠይቃለሁ። ግልጽ ነው አይደል? አዎ በቃ አይ ለሆሊዴ መተሽ አረፍ ብለሽ እኔ ጋር ብትሄጂ ምናምን ነገር ደግሞ ብሎ የሚልም ደግሞ ሌሎች ወንዶች ሰምቻለሁ። ከወደ ካናዳ ስም አልጠራም፣ ግን አገሩን ጠራለሁ። ከወደ ካናዳ አንዱ እንደዚሁ ገማገም ነገር መተሽ ልብሽን ጀርባሽን ደገፍ አድርገሽ ብትሄጂ፣ እሷ መቼ ጀርባ መደገፍ ያፈለገች? እነሱ ሀገር የለም እንዴ? ከአሜሪካ ስጠራት አንተ ወደ ካናዳ አሜሪካ ጀርባ የሚያስደግፍ ነገር የለም እንዴ? የኛ ሀሳቢ ጀርባዋን ልደግፍ አይደል?
ጀርባሽን ደገፍ አድርገሽ አንተ ሰውዬ እንዴት አይነት መጽሐፍ ነው የምታነበው? ግን አንተ ጎዳናው የሚል ጋዜጣ ነው እንደምታነበው? መቼም መጽሐፍ ቅዱስን እያነበብክ የሆነች ሴት ብቻዋን የአየር ትኬት ከፍለህላት ደገፍ ታደርጊዋለሽ እና ብቅ ብለሽ ብትሄጂ አይተሽ አንተ ምንድን ነህ? አንተ የ6 ኪሎ አንበሳ አይደለ ከፍላ መታ የምታይህ? ምንድን ነው ሀሳብህ እኮ? ምን አስበህ ነው ብዬ የምለው? በአማርኛ ንገረኝ። ምንድን ነው የታሰበው ነገር? ምንድን ነው ያቀድከው? ከመቼ ወዲህ ነው አንተ የሴቱን ጀርባ ደገፍ እያረክ ለየብቻ እየጠራህ እንደዚህ እንትን አስደጋፊ ያደረገህ? ዛሬ ቤቴ ላይ ሪፖርት ቢደረግ ጴንጤዎች በሙሉ ናቸው የሚያደርጉት። ምንም አታምጋቱን ዝጉት። እኔ ስንት ነገር እኮ ነው የሰማሁት። ደገፍ አድርጊ ወገብሽን ካናዳ ነይና ይላታል። ካልጋሪ ላይ እንትን ምንድነው? አዎ ካልጋሪ ላይ በረዶ ላይ ስትንቀባለይ የጀርባሽ ትኩሳት ትንሽ ወደ ቅዝቃዜነት በረዶ አለ አይደል? ያው ስኖ ላይ እንጫወታለን ይላል። ላክላት ቴካዌ አድርገህ በረዶውን። ደግሞ በረዶ ፍሪጅ ውስጥ ሳላል እንዴ ብራዘር፣ ግልጽ ነው። ለእኔ እንኳን ገጠሬው ለሆንኩ ገብቶኛል እቺ ጫወታ። አይምልሽ በረዶ እንደዚህ ስንሆን ስንበትን አንዳችን ለአንዳችን አንተ ከሴት ሚስት ጋር ማነው ከሰው ሚስት ጋር አይደለም በተናጠል እንኳን የሆነችዋን ሴት ሳታገባ በረዶ በታኛ ያደረከው ገብቶኛል። ያው ከዛ በረዶ ላይ ስትበታተኑት ሁሉና ቅዝቃዜው በስመ አብ የዘንድሮ ብርድ ምን ያሳቅፋል የሚባል አንድ ነውረኛ ንግግር አለን አይደል? የዘንድሮ ብርድ እኮ በጣም ገብቶ አጥንቴ ውስጥ ገባ ብለህ ከዛስ አጥንት ውስጥ በረዶ ከገባ ያው ኤሲ ክፈት ማለት ነው። ማሞቂያ ነገር ክፈትና አንተ ብራዘር ከዛ ስኖ ላይ ስንወረብር በእጄ ነው የገባ። በእጄም በእግሬም ቆፈኑ ገባ እና አሙቅኝ ይላል። እህትዬ እንደዛ የሚባል ነገር የለም። አዎ ካልሆነ ይሄ ምንድነው የሚባለው አለ በእንትን እንደዛም ራሱ እንኳን እንደዛ እንዳትገናኙ ሲጀምር እንደዛ እንኳን ከተገናኛችሁ ለብቻው እዛው ምንድነው ይሄ ሚስቴ ታደርገዋለች። ብዙ ቀን ይጠፋኛል። ኤሌክትሪክ የሚሰካበት ምንድነው አልጋችን ላይ ክረምት በሚመጣ ሰዓት ላይ ምን ይባላል? ኤሌክትሪክ ብላንኬት። ቴንክ ዩ። ብላንኬት ማለት ነው። እሱን ትሰካላለች ወይ እዛ መቀመጫህም አካባቢ የሚሰካ ከሆነ ብቻ የሚሰካበት ቦታ ኤሌክትሪኩ ይሰካላል። በቃ ተሞቃ አዳፕተር ማለት ነው። በቃ እዛ ጋር ትሟሟቃለህ ማለት ነው። አይ የምልህ እንደሱ አይነት ሙቀት አይደለም። ታዲያ ምን አይነት ሙቀት ነው የፈለግከው? አሉ በጣም ስንት እኮ ነው የሰማሁት በዚህ ሶሻል ሚዲያ ላይ። አይ ለዚህ እኮ አይደለም እኔማ ከሩቅ ሀገር የመጣሁት ብላንኬትማ ምናምን ነገር ይላል። ገልጽ ነው። እንዲህ አይነት አካሄዱን ሁሉ የሰው አካሄድ በእግዚአብሔር ፊት ነው ማለት የሰው መንገድ በእግዚአብሔር ፊት ነው። አካሄዱን ሁሉ እሱ ይመለከታል። ሚስቴ አትመለከትም፣ አታይም፣ ውስን ስለሆነ አይኗ። ጌታ ግን ይመለከታል። ባልሽ አይመለከትም፣ ጌታ ግን ይመለከትሻል። ሚስት አትመለከትም፣ እግዚአብሔር ግን ይመለከታል። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። በአዳም ልጆች ሁሉ መንገድ ላይ ተገልጠው ምን ያያል? ሁሉን ያያል። የሰራዊት ጌታ እግዚአብሔር ሁሉን ያያል። ወንድሞች እናቶች፣ በምክርህ ታላቅ በስራህም ብርቱ ነህ። ለሁሉም እንደ መንገዱና
እንደ ሥራው ፍሬ ትሰጥ ዘንድ ዓይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። እያንዳንዱ ከተማ በለው፣ ሰይዳ በለው፣ አበበ በለው፣ በላቸው በለው፣ ቁምላቸው በለው፣ ድፋባቸው በለው፣ ማንም ይሁን ማንም የአዳም ልጆች መንገድ ሁሉ ላይ ተገልጠዋል ይላል ታላቁ ነቢይ ኤርምያስ ማለት ነው። ያያል ማለት ዓይኖቹ በአዳም ልጆች መንገድ ሁሉ ተገልጠዋል። ሁሉን ያያል፣ እርምጃውን ያያል። ደግሞ የድፍረት ሄዳ ማግጣ መጣ የት ነበርሽ ብሎ ሲላት የትም አልሄድኩም ውዴ ሃኒዬ ቤቢ ምናምን ትላለች። አንቺ ንስሐ ነው መግባት ያለብሽ እህትዬ። ሄዶ ከሀገሩ ሴት ጋር ሲተራመስ ሲማገጥ ውሎት የት ነበርክ ምናምን ስትል የትም አልሄድኩም እኮ ሃኒዬ የኔ ውድ እኔ እኮ ያለ አንቺ ዓይኔ ሁሉ አይገለጥም ይላል። እውነት ለዓይኖቹ ተገልጠው እኮ አይተዋል። የት እንደሄድክ ከማጋ ምን ቴክስት እንደተራራረክ ከማጋ ምን እንዳደረክ አይተዋል፣ አይቶሻል፣ ያየናል ኢየሱስ ያየናል በእውነት ያየናል። የኛ ነገር ይገደዋል ብቻ ብሎ አይደለም። የኛ ነገር ይገደዋል ብቻ ሳይሆን የኛ ነገር ሁሉ ሸሩንም ተንኮሉም ክፋቱንም ያያል። እና ምሳሌ 5 ስለምን ጋለሞታ ሴት ታያለህ ነው። ሌላ ሴት ከምታይ ከሰጠው ሚስት ጋራ እሷ በፍቅሯ ጥገብ፣ አጥገቢኝ በላት። ጥገቢ አንቺም ከባልሽ ጋራ መርካት ከፈለክ በጡቷ እርካ፣ በፍቅሯ ጥገብ። ጌታ እንደዚህ ፍርጥ አድርጎ የሚናገረው ጽድቁ ይሄ ነው። የጽድቅ መንገዱ ይሄ ነው። አንድ ለአንድ አንድ ወንድ ከአንዲት ሴት ጋር በጋብቻ ስለምን የሌላ ሴት ታያለህ ይላል። የሌላይቱንስ ብብት ለምን ታቅፋለህ ይላል። በየሄዱበት ማቀፍ የሚወዱ ሰዎች አሉ። መንገድን ይመለከታል። ኃጥአንን ኃጢአቱ ታጠምደዋለች፣ በኃጢአቱ ገመድ ይታሰራል ይላል። ይህን መንገድ ስትሄድ በኃጢአት ትታሰራለህ፣ ትጠመዳለህ። ኃጢአት ነውና ይህንን ካደረገ ሰው ምን ይሆናል? በዛ ገመድ ይታሰራል፣ በኃጢአቱ ይጠመዳል፣ በኃጢአቱም ገመድ ይታሰራል። አልተቀጣምና እርሱም ይሞታል፣ በስንፍናውም ብዛት ይስታል ይላል። ያድነን ጌታ ኢየሱስ። ጽድቅ ደስ አይልም ወንድሞች እናቶቼ? ያው እንደዚህ ይላል። ስለዚህ ጌታን መስማት በጣም ጥሩ ነው። ያው መጀመሪያው ላይ የሚናገረው ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህም ወደ ትምህርቴ መልስ ይላል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ወደ ትምህርቴ መልስ አይደል ያለው? ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ኢሳይያስ 54 ላይ ኦኬ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ልጄ ጆሮህን ወደ ትምህርቴ መልስ ነው አይደል ያለው? ከዛ የልጆችሽም ሰላም ብዙ ይሆናል። ሰው ከእግዚአብሔር ሲማር ሰላሙ ብዙ ይሆናል። ይህም ብቻ አይደለም፣ በጽድቅ ይታነጻል። ሰው ከጌታ ሲማር ማለት ነው በጽድቅ ህይወት እየታነጸ ትመጣል። ህንፃ እንደሚታነጽ እንደሚገነባ በጽድቅ ህይወት እየታነጽን ይመጣል። ከዛስ ከግፍ ራቂ ይላል። ከአመፅ፣ ከኃጢአት፣ ከክፋት ራቂ። አትፈሪምም፣ ድንጋጤም ወደ አንቺ አይቀርብም ይላል። ስለዚህ ሰው ከእግዚአብሔር ሲማር በጽድቅ ልጆች ሰላሙ ብዙ ይሆናል፣ በጽድቅ ይታነጻል፣ ከግፍ ይርቃል። ከአመፅ፣ ከግፍ፣ ከኃጢአት ጎዳና እና ልጆቼ ሆይ
ወደ ጥበቤን አድምጡ ጆሮችም ትምህርቴን ይስሙ ይላል። ሰው ለጌታ ከታመነ ለትዳሩ ይታመናል። ለጌታዋ ከታመነች ለትዳሯ ትታመናለች። በዚህ ጉዳይ ግን እኔ ጥናት አላደረኩም። ጥናት ያደረጉም ሰዎች ሲናገሩ የተወሰኑትን ሰምቻለሁ። ለትዳራቸው እስኪ ከወንዶችና ከሴቶች ይልቅ ታማኝ ማን ናቸው? ሴት ወይ ወንድ እያላችሁ ጻፉ። ብሬ አቁሞ ሼር ማድረጉም ከሴትና ከወንድ ማን ነው ለትዳሩ ታማኝ? በብዛት ማን ነው ታማኝ? አሳቃችሁኝ። አሁን የጻፋችሁ 3 ወንድሞች ለትዳር ማን ነው ታማኝ? ኤርሚያው አቤት። ጥናቶች ምን ያሳያሉ? ጥናቶች ምን ያሳያሉ? ቆይ ተነግረናል። ቆይ የእነሱ ይጻፉና በፐርሰንት ደረጃ ተነግረናል። ወንድምነት ለአንተ እሰጥሃለሁ። በጥናት የተደገፈን ደግሞ ካለንም ተሞክሮ አኳያ ከጎረቤት ከቤተሰብ ውስጥ ከእናት ከአባት በራሳችንም ትዳርም ያለን መለየት ከባድ ነው። እሺ ወንድምነት፣ እሺ ጥናት ምን ያሳያል? ወንድምነት የኛ ከመናገራችን በፊት ቢኒያው ሚዩት ነህ ማይክ። ከዛሬ 3 ዓመት በፊት የተደረገ ጥናት ላይ ወንዶች 55% የሚያህሉ ወንዶች ናቸው እንትን የሚያደርጉት ከሴቶች በብልጫ ማለት ነው። ለትዳር ታማኝ ጊዜ ግን ለትዳር ትዳር ላይ ታማኝ የሆኑት ብዙ ጊዜ ሴቶች ናቸው ከወንዶች ይልቅ። ምን ብዬ ነው ታዲያ? ግን በቅርብ ጊዜ የወጣ የሆነ ማስረጃ አለ። ቆይ እሱን እኔ ጥናት ያጠኑ ሰዎች ምን እንደሚሉ ቢኒ ቼክ አድርገውና ግን ከሰማኑ ካየኑ በቅርብም በሩቅም ካለው እውነት ለመናገር እኔ እንደ ወንድ ተናገር ተብዬ ብባል ሴቶች ሚዛኑን የሚደፉ ይመስለኛል። ያ አንዳንድ በጣም ነውረኛ የሆኑ ሴቶች እንዳሉ ነውረኛ ወንዶችም አሉ፣ እነሱን ሳንቆጥር ማለት ነው። አብዛኛው ግን እውነት እንነጋገር ከተባለ እውነቷን እቅጯን እናውራ ከተባለ እህቶች ለትዳራቸው በጣም ታማኞች ናቸው። በጣም ታማኞች ናቸው። የኔን ምልከታህን እግዚአብሔርን እንደሚፈራ ሰው ከሰማው ካየው በዚህ በአገልግሎት ውስጥ ከገጠመ ከሰማው የተነሳ ተብዬ ብባል አብዛኛው እህቶች በዚህ ጉዳይ ታማኞች ናቸው። ከወንዶች ይልቅ ታማኞች ናቸው። ወንድ ነኝ ብዬ እኔ ለወንድ ላድላ ብሎ በሚል እንትን አለ። ወንድምነት ቢኒያው እንዳለው በጥናት የተወሰነ ጊዜ ላይ አሁን ቅድማነ ቤኪ ከላይ እንዳለው ለመለየት ይከብዳል ነው ቢኒያው እንዳለው ማለት ነው። ቢኒ የለንደኑ ለመለየት በጣም አዳጋች ነው ብሎ ያለው ያስማማኛል። እሱም ያስማማኛል። ግን እንደው ጥናቶችም እንደሚያሳዩት ተብሎ በተባለው ምን ያህል አጥኞች ውስጥ ምን ያህል ታማኞች ናቸው ያስቀመጡት ፐርሰንት በምን ያህል እውነተኝነት የተረጋገጠ ነው ብሎ የሚለውን እንዳለ ይዘኑ። ግን እህቶች ግን በጣም እንዴ ትዳር እኮ ከያዙ በኋላ ለልጆቻቸውና ለባላቸው እኮ ሟቾች ናቸው እኮ ሟች። የታየ ብለህ ብትለኝ ከቤቴ ይጀምራል። ከቤቴ ቁጥር 1 ሚስቴ ምስክር ነች። ለዚህ ቁጥር 1 የኔ ሚስት ምስክር ነች። ለእኔ ህይወትና ለልጆቼ ምን ያህል እንደምትሆን ማለት ነው። ከቤቴ ሲጀምር እህቶች በጣም ያውም ደግሞ የኢትዮጵያና የኤርትራ እናቶች የሚያልፉበት ግፍ በጣም ነው የሚያበሳጨው በእውነት። እና
ኤኒዌይ ጥናት የሚያሳየው የአሜሪካን አሶሲዬሽን ፎር ሜሪጅ ኤንድ ፋሚሊ ቴራፒ ይባላል። አሁን የእነሱ ሪፖርት ነው የሚያሳየው ከ20 እስከ 25% የሚያህሉ ወንዶች ከትዳሮቻቸው ውጪ ሌላ አፌር እንዳላቸው ሪፖርት አድርጓል። ከ10 እስከ 15 የሚሆኑ ሴቶች ብቻ ናቸው። ግን አሁን ኮምፔር ካደረግነው ሴቶች ሞር ለትዳራቸው ታማኝ ናቸው ከወንዶች ይልቅ የሚለውን እኔ አሁን ጥናት አላየሁም ወንድምነት። ይሄንን እንደ ባላይምሮ እንደ አንድ ወንድ እግዚአብሔርን እንደሚፈራና እንደሚያገለግል ሰው ግን ሚዛኑ ወደ እህቶች ያደላ ነው። ታማኞች ናቸው። ከስንት ፐርሰንቱ አልክ ወንድምነት? የቅርብ ጊዜ ነው? የስንት ዓመተ ምህረት ነው ጥናቱ? የቅርብ ጊዜ ነው። የ2025 ነው። የዚህ ዓመት ማለት ነው። ጋፑ ጠባብ ነው። በጣም የተራራቀም አይደለም። ግን ከወንዶች ይልቅ ሞር በተወሰነ ደረጃ ሴቶች ለትዳሮቻቸው ታማኝ ናቸው ከወንዶች ይልቅ። የ7% ጋፕ ነው ያለው በአጠቃላይ። ለእህቶቻችን የጭብጨባ ምልክት ወይ የምታስጨበጭቡት ነገር ካለ በጣም በእውነት ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። አየህ እኔ ከቤቴ ጀምራለሁ አልኩ፣ አልዋሽም። በጌታ ፊት ሟቾች ናቸው በቃ ለትዳራቸው፣ ደካሚዎች፣ ዋጋ ከፋዮች፣ ደካሚዎች፣ ታታሪዎች፣ ብርቱ ናት ሴት። ብዙ ያልተነገረላቸው ናቸው። አይ ከወንዶች በፐርሰንት ደረጃ እኮ ነው ያልነው ወንድሜ እንጂ ወንድ ደግሞ እንደዛው፣ ወንዶችም ደግሞ ታማኝ ሆነው ለትዳራቸው ሟች ይሆናሉ። ጎስቁልቅሉ ብሎ ቤተሰቡን ተሸክሞ ለራሱ ለሚስቱም ለልጆቹም የሩቅ ዘመን ሐሳቢ አሉ። ወንዶችም ልክ እንደዛው በፐርሰንት ደረጃ ነው ያልነው እንጂ በጣም ታምነው የሚኖሩ ጌታ ኢየሱስ ምስክር፣ በጣም ታምነው የሚኖሩ ወደ ሌላ ሴት የማያዩ የማያዘነብሉ እንደማ ብለህ ካልከኝ እንደ ኤርሚያስ እንደኔ አሉ። ሩቅ አልጠቁምልህም። ባህላችን እኮ ራሱ ባለፉት በድሮ ዘመናት እኮ የነበሩት አባቶች በጣም እኮ ኖርማላይዝ ነበር አይደለ? ቅምጥ ምናምን ይባል ነበር። ሌላ የከንፈር ወዳጅ ቅምጥ እየተባለ ማለት ነው። ጎሄድ ሄድበት። ያ ከዛ ሊሞቱ ሲሉ እንደውም ከራሳቸው ቤተሰቦቻቸው ከልጆቻቸው ጋር ከሊት ከምትባል ሴት ሌላ ልጆች አሉኝ ምናምን ተብሎ የሚተዋወቁት በቃ በሙት አልጋቸው ሆኖ ላይ ማለት ነው እንዴ። እነዚህ ይሄ እኮ ባይ ዘ ዌይ እንትን አይደለም። በዚህ ዙሪያ ኢትዮጵያውያንንም በጣም ልዩ የሆነ በቃኛ ጨዋ ምናምን አድርጋችሁ ስታወሩ ይገርመኛል። ችግር አለ ነበር፣ በተለይ አባቶቻችንና አያቶቻችን ዘመን ላይ። አዎ ትልቅ ችግር ነበር እንዴ፣ በጣም ችግር ነበር። አያቶቻችንን ዞር ብለን ስንመለከት እኮ ከሌላ የወለዷቸው ኦልሞስት የራሳቸውን ትልልቅ ልጆች የሚያክሉ አሉ። ኢማጂን ከሌላ የወለዷቸውን ልጆች ቤታቸው ውስጥ ሆኖ አላሳደጉ። ራይት ለነሱ ቅምጥ የሆነችዋ ወይ የከንፈር ወዳጅ የሆነችዋ ናት እንግዲህ እነኛ ልጆች ተግታ ፈክታ ምናምን የምታሳድገው እና ባይ ላርጅ ፖርሽን ሴቶች እንኳን ለትዳሮቻቸው ከወንዶች ይልቅ ታማኞች ናቸው። ይሄ ደግሞ ወንድ ልጅ ያው በሳይኮሎጂካሊ ምንድነው ወንድ ልጅ በአይኑ ይሳባል፣ በሚያየው ነገር ይወሰዳል። ሴቶች ደግሞ በሚሰሙት ነገር። ይሄ ሳይኮሎጂካል ፋክት ስለሆነ ነው። አንዲት እህት በቃ ቆንጆ እንደሆነች ምናምን ደጋግሞ አንድ ወንድ ልጅ ከነገራት በቃ ሺዝ ጎን
ወንድ ልጅ ግን የሚያየው ነገር ነው አትራክት የሚያደርገው። ለወንድ ልጅ በአይን ይገባል፣ ለሴት ልጅ በጆሮ። እንግዲህ ይህንን በደንብ መተዋወቅ አለብን።